አልሐምዱሊላህ ወላሂ ጠፍቻለሁኝ። ያ ግን ማሻአላህ ምርጥ ወንድም አግኝተናል። ላይቭ በጣም ገራሚ ነው። ሲገባ ምናምን ኧረ ማሻአላህ በቃ ንጽጽር ሌላ ዓለም ገብቷል ነው ያልኩት። ያንተን ሳይ በቃ ንጽጽርን አንድ ስቴፕ ነው ከፍ ያደረከውና ማሻአላህ ወንድሜ ስላገኘሁ ደስ ብሎኛል። ቀጥል ሐቢቢ። መርሐባ። አይ ነገር የለም አንድና መጣልን። ያው በሰፊው እንቀበለው ብዬ ነው። እኔም አሁን ከአንድ 10 ደቂቃ በኋላ ዘጋለው። ኢንሻአላህ እንመጣለን እዚሁ። አይ ሐቢቢ ኢንሻአላህ። እሺ ቀጥሉ ወንድሞች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ያ ሰላም፣ እንዴት ነህ? ደህና ነህ? አልሐምዱሊላህ ሰላም ነው። ከትንሽ ደቂቃዎች በፊት ኢብሮ ጋር ነበርና ሰርፕራይዙን የነገረን ከቴሌግራም ጋር በቴሌግራም አይተናል። ብቻ ስለመጣ በጣም ደስ ብሎናል። ደስ የሚለው ያው አንዳንድ የጉዳዮች እንደገጠሙ ምናምን ሰምተናል፣ በመጥፎ ነገር እንዳልሆነ ማሻአላህ። እንኳን በሰላም መጣህልን። በጣም ደስ ብሎናል ስለመጣ። አልሐምዱሊላህ ረብል ዓለሚን። እንኳን በሰላም ቆይ። እኔም አልሐምዱሊላህ በጣም ደስ ብሎኛል ሐቢቢ። ያው በሰላም ነበር የጠፋሁት። ኢንሻአላህ ከዚህ በኋላ እንገናኛለን። ሰላም ይበሉ። አሳውቀኝ ብሎ ነበር ጀማል ኤምሩ ሲመጣ ንገረኝ ብሎ ነበርና አንድ አፍታ አንዳችሁ ነገሩት። አይ ቲንክ ኦኬ ኢርሻዶችም አሉ ምናምን ሰላም በሉት። ከዛ ኢንሻአላህ ወደ ዋናው ፕሮግራማችን እንሄዳለን። አይ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዌልካም ባክ ደጎት። እንዴት ነህ አነስ? እንዴት ነህ ሐቢቢ? ሰላም ነው አልሐምዱሊላህ ደህና ነኝ። እንኳን ደህና መጣ። ያው ሁላችንም ጋራ ተናፍቀሃል ማለት ነው። አልሐምዱሊላህ ይሄን ቀን ላሳየን ማለት ነው። ላይክ 10 ደቂቃ ምናምን ራሱ በጣም ኤግዛይትድ ሆነን ስንጠብቅ ነበርና እንኳን ደህና መጣ ኢምሩ። ዌልካም ባክ። ኢንሻአላህ በደንብ ብዙ ስራ እንሰራለን ማለት ነው ወደፊት ኢንሻአላህ ሐቢቢ። ውይይትህን አይቼ ነበርና የሆነ ፓርት አልፎኛ። ቆይ ሌላ ጊዜ እናወራበታለን። የመጨረሻ ፓርት ላይ ትንሽ ያልገቡ ነገሮች አሉ። ታስረዳኛለሽ ሐቢቢ? አነስ የመጨረሻ ውይይት ላይ ትንሽ ከሙዘመም ጋር ያደረከው ውይይት ሂስትሪ እኮ ይደገማል ይባላል። ከአንተ ከተፈጠረው ነገር ተፈጠረው። እኔም እየገረመኝ እሱ ነው አንደኛ። ሁለተኛ ደግሞ የወጣበት መንገድ በጣም አጂብ ነው። ቢያንስ እኔ ጋር ካስታወስክ እንትን ብሎ ነበር የወጣው። እኔ ጋር ሲወያይ ጥቅስ አበዛህብኝ፣ ወላሂ ቃል በቃል እንደዛ ነበር ካስታወሳችሁ፣ ጥቅስ አበዛህብኝ ብሎ ነበር የወጣው። ያንተም ግን አጂብ ነው። ብቻ ግን ይሻላል። ሌላ ጊዜ ሪያክት እናደርግበታለን። ስላገኘሁ ደስ ብሎኛል ሐቢቢ። ወንድሜ ኢብራሂም ሰላም አለይኩም ብያለሁ። ወንድሜ ኤልያስ ሁላችሁም ገዝተላል። አውሩ ሐቢቢ ሐባይቢ አለሁ። ቀጥሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢምሩ እንዴት ነህ? ሰላም ነው? እንዴት ነህ? ሰላም ነው አልሐምዱሊላህ። ወላሂ ናፍቀኸኛል በጣም በጣም ሀቂቃ። እንኳን ደህና መጣህ። ኧረ አንተም ጠፍተሃል በአላህ። እኔ እናንተማ እኩል ነን። ራይት ኦፍ ኮርስ እኔ እናንተ እኩል ነን። እንኳን በሰላም ቆየኝ ሐቢቢ። ያው ላይቭ ላይ ነበር ካለሁን ገብቼ ነበረ። አዎ ላይቭ ላይ ነበርኩኝ። ማሻአላህ አንተ እንደውም ልክ ሳላ ሲለቅ አይቼው በጣም ደስ ብሎኝ ሰርፕራይዝ ያደረኳቸው ነበርና ከዛ 3 ሰዓት ሲሆን እንመጣለን ብለን ያው መተናል። ኢንሻአላህ ብዙ ነገር እንጠብቃለን ኢንሻአላህ። ከዚህ በኋላ ብዙ ስራዎችን እንሰራለን። ጀዛከላ ስላገኘሁ በጣም ደስ ብሎኛል። አላህ ያክብርልኝ እዚህ ድረስ መተህ ፍቅርህን ስለገለጽክ ማለት ነው። ወንድሞችም እንደዚህ ሁላችሁም ቀጥሉ ሐባይቢ። ወንድሜ ፋሩቅ ኢልያስ ሰላም አለይኩም ወራህመቱላህ ኢምሩ። ወአለይኩም ሰላም ወራህመቱላህ። እንኳን ደህና መጣ። ሁላችንም በጣም ደስ ያክል በጣም ነበር ያፈከም ምናምን ነገር አላህ ይጠብቅ ምናምን። ቀጥሉ። ሰላም አለይኩም። አሚን ሐቢቢ አንተንም ኢንሻአላህ። እሺ ጀዛከላህ ጀዛከላህ ኸይር ጀዛ። በጣም በረከቱ ይሰማል። ለምሲ ይሰማል። ኢልያስ ሰላም አለይኩም ብያለሁ። ኢምራን እንዴት ነህ? ወአለይኩም ሰላም ወራህመቱላህ። እንዴት ነህ አኺ? ሰላም ነው አልሐምዱሊላህ። እንኳን ደህና መጣ በድጋሚ ብያለሁ። ማሻአላህ በጣም በጣም ደስ ብሎኛል ወላሂ በጣም ማለት ነው ከምነግርህ በላይ። የንጽጽሩ አንበሳ ማሻአላህ አላህ ይጠብቅ እና እንኳን ደህና መጣ በድጋሚ። አሚን ጀዛከላህ ሐቢቢ። እናንተ እያላችሁ ማለት ነው እኛ ግን ጀዛከላህ አላህ ያክብርልኝ። ሳላ ካለ ቤቱን ምራው ኢንሻአላህ። ግን አንዴ አዲስ ለገባችሁም ያው ትንሽ ላውራና ኢንሻአላህ ከዛ እንቀጥላለን አይደል? የሆነ ርዕስ ነገር እናንሳ።
ይቻላል። እሺ ርዕስ ይመረጥና እንደዛ ማድረግ እንችላለን። እስቲ ወንድሞች ሀሳብ ስተዋል እና ኢብኑ ቃፍ አይ ቲንክ አቡበከር መሆን ገብቷል መሰለኝ። ፒኬም እንትን ብሏል። እንትን በሉና ጨርሱና ፕሮግራም እንጀምራለን ኢንሻአላህ። እንደዛ እናደርጋለን። ወአለይኩም ሰላም ወራህመቱላህ። ቀጥል ሀቢቢ። ባረከላሁ ፊክ። አላህ እንኳን በሰላም መለሰ። ያ ረፊቅ ሰፈር ሊነክቱብ ታሪከና ብለህ አስቀምጠዋል ባዮ ላይ ኢንሻአላህ። ልክ እንዳልከውም ሂስትሪ ዊል ቢ ሜድ ኢንሻአላህ። ታሪክ ድጋሚ የሚሰራ ይሆናልና አላህ ያበርታክ። ጀዛከላሁ ኸይር ሀቢቢ። አላህ እንኳን መለሰ ኢንሻአላህ። እናንተ እያላችሁ ማሻአላህ ብዙ ታሪኮችን እንሰራለን። አላህ ይጠብቅ ሀቢቢ። አቡበከር ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው? እንዴት ነህ ሀቢቢ? ሰላም ነህ? አልሐምዱሊላህ አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ? ሁላችሁም ገስት ላይ ያላችሁ ኢምሩ ማሻአላህ ማሻአላህ ጥሩ ነው። አልሐምዱሊላህ ያው ጥሩ ነው፣ ለኸይር ነው፣ ሁሉ ነገር ለኸይር ነው። ማሻአላህ እንደውም ከዚህ በኋላ ደግሞ አንዳንዴ ማቆሞች ነገር ሲኖሩ ጥሩ አይደለም፣ መንደርደሪያ ይሆናል ብዬ አስባለሁ። እንግዲህ ረጅም ጊዜ ነው ቪዲዮዎችህም አይታዩም ምንም አይሉም አካውንተንትን ብለው ስለነበረ ምናምን፣ ግን ማሻአላህ ድምፅህን ስለሰማሁትም በጣም ደስ ብሎኛል። እንግዲህ አላህ አንተንም ሌሎቻችሁንም አላህ ሁላችንም ይጠብቃችሁ። ቀጥሉ ኢንሻአላህ። ጀዛከላሁ ኸይር ጀዛ። አይ ቲንክ 3 ወር 4 ወር ይሆነዋል ቪዲዮን አክቲቭ አድርጌው ነበር አካውንቲን፣ ለዛ ነው ኢንሻአላህ። ከዚህ በኋላማ ኢንሻአላህ ብዙ ስራዎችን እንሰራለን። ያው ወንድሞችን ጋር በውስጥ እያወራ ነበረ። ኢንሻአላህ ብዙ እቅዶች አሉን ከዚህ በኋላ ጀማ በሙሉ እዚህ ጋር ያላችሁ ወንድሞች እህቶቼ፣ ኢንሻአላህ በአላህ ፍቃድ ብዙ ስራዎችን የምንሰራ ይሆናል። ግን የጠፋሁባቸው ያስጨነቅኳችሁ ካለ በአላህ ስም አፉ በሉኝ። ወላሂ ያው መናገር ነበረብኝ፣ ያው ግን አክቹዋሊ አውርቻችሁ ነበር ለውጥ መጨረሻ አካባቢ ላይቭ ስዘጋ ማለት ነው። ግን ያው ትንሽ ሀጃዎች ምናምን በስተው ጭራሹን አካውንቲን ዲአክቲቭ አድርጌው ነበረ፣ ለዛ ነው። ግን ኢንሻአላህ ከዚህ በኋላ አለሁኝ ብዬ አስባለሁኝ። ኢንሻአላህ በቪዲዮ በዩቲዩብ እንዲሁም ደግሞ በዚህም የውይይት ጥሪዎችም እያቀረበ ኢንሻአላህ ብዙ ስራዎችን እንሰራለን። ወንድሞቼ እህቶቼ፣ ወንድም ሳላህ፣ ወንድም አቡበከር፣ ወንድም ሁላችሁም ጀዛኩም ገስት ያላችሁ በሙሉ ወንድሞቼ አላህ ያክብርልኝ። ስላገኘኋችሁም በጣም ደስ ብሎኛል። ከስር ያላችሁ ወንድሞቼ በውስጥ ምስጥ ስደውሉኝ የነበራችሁም በሙሉ አላህ ያክብራችሁ፣ አስባችሁ በመጠየቃችሁ ማለት ነውና ኢንሻአላህ በዚህ እንቀጥላለን። ወንድሜ ሳላህ ካለ ሀሳብ ካለ እንዲሁም ወንድሞቼ ሀሳብ ካለ ኢብራሂም አውሩ፣ ሀሳብ አንሱ ካለ ኢብሮ ቀጥል። ኢንሻአላህ አንድ ርዕስ እናነሳለን። ሀሳብ ካለ ኢብሮ ወደ ኢብራሂም እንሄዳለን። ምን ሀሳብ አለኝ? በጣም ደስ ብሎኛል። ብቻ ዴም አም ሶ ሃፒ ቱ ሲ ኦል ኦፍ አስ እንደዚህ ተቀምጠን በጣም ማየቴ ከሁሉ በላይ ሀቂቃ በጣም ደስ ብሎኛል እና አልሐምዱሊላህ ረቢል ዓለሚን። በቃ ከዚህ በላይ ምን አለ? አልሐምዱሊላህ አልሐምዱሊላህ። ቁል ሙቱ ቢገይዚኩም። በቃ አላህ እንግዲህ እንደዚህ ነው ያለው። ምንም ሌላ ምለው ቃል የለኝም እና ሀቂቃተን በጣም ደስ ብሎኛል። እኔ ሁሉ ጊዜ እንደዚህ አንድ ሆነን ቁጭ ብለን በደንብ በቃ ስንሰራ ደግሞ በቃ የሌለ ከምንም በላይ ደግሞ ግርማ ሞገሳችንና አንድነታችንም ሲጠበቅ ነው ኃይልም የሚኖረን ማለት ነው። አላህም እንዳለው በቁርአን ላይ ያው የምንለያይበት ምክንያቱ ብዙ ነገር የሚያለያየን ማን ነው? ድካም የሚኖረን ስንለያይ ነው። እንደዚህ አንድ ሆነን ደግሞ ስንሰበሰብ ሀቂቃ ትልቅ ስራ ይሰራል። በጀማዓ ብዙ ነገር አለ እና አሁን ሀሳብ ምንድን ነው ከተባለ ምናልባት ያው ኢምሩ አይ ቲንክ ዛሬ ስለመጣ ሳላህ ምን ትላለህ? በዚህ ጠይቁን የሚል ፕሮግራም ብንጀምር መተው ቢጠይቁ። ኧረ ኢብራሂም ያው ስንት የሚያውቀው ነገር እያለ ጠይቁን ትላለህ። በኋላ ወይ ደግሞ አዲስ ነገር ካለ አዲስ ነገር እኔ እሱን የምፈልገው አዲስ ነገር ምን አለ የሚሉ ነገሮች እናውራ። አዲስ ነገር ቡም የሚያስብሉ ነገሮች እኔ እሺ በእኔ ሀሳብ ከሆነ ማለት ነው ሁላችሁም ገስት ያላችሁ በሙሉ ምን አዲስ ነገር አለ የሚለው አዳዲስ ነገሮች ምን እንደተፈጠሩ ብናወራ። አንደኛ ምሳሌ አዳዲስ ሀሳቦች ተነስተው ነበር እነሱ ላይ። ከዛ ደግሞ ከፈቀዳችሁልኝ አንድ ገድል አነባለሁ ዛሬ። ያው እኔና ገድል አንለያዩም ታውቃላችሁ። አያስችለኝም። ምን ላድርግ ሀቢቢ፣ ደግሞ አዲስ የገባ ገድል ነው። ይገርማችኋል። አሁን ራሱ ላይ የከፈኩ ከጎን ያድርጌ ያስቀመጥኩት እና ይፈቀድልኝ፣ ለዛሬ ይፈቀድልኝ። ደስ ይለናል። አንድ ጊዜ ግን ኢምሮ ከመናገር በፊት እኔ ቤት ቅድም 1000 ሰው ነበር እና
አቡኪ እንትን ቪዲዮ ለቆ ነበረ ቅድምና አልሰማም ብዬው ነው እዚያ ያመጣሁትና ቪዲዮውን ሼር ኮፒ ሊንክ እንዲያደርጉለትና እየታየለትም አይደለም እሱ እንዲደረግ መናገር ፈልጌ ነበር። ተናግሬያለሁ ኦልሬዲ። አድርጉለት። አሁን እዛ የነበራችሁ እንዳለ አሁንም እዚህ ያላችሁም ሁላችሁም ምን ታደርጋላችሁ? ኮፒ ሊንክ ሼር ምናምን እያደረጋችሁለት ኢምሩ ወደ ገድሉ ብገባለን ደስ ይለኛል። አይ ቆይ ኢንሻአላህ ቪዲዮ ያጀማ እኔም ፖስት አድርጌያለሁኝ። ምን ታደርጋላችሁ? መጀመሪያ አቡበከር እዚህ ጋር ነው ያለው። አቡበከር አይደለ? ሀቢብ ትክክል ነኝ። ኢብራሂም እኔ አይደለም የሚያልከው አቡኪ ኢንሻአላህ የአቡኪ እዚህ ጋር እየገባችሁ ያጀማ ሁላችሁም ኮፒ ሊንክ አድርጉ። ዋና ደግሞ ሪፖስት ነው። ስለዚህ የመጨረሻውን ቪዲዮ ሙሉ እዩትና ሪፖስት አድርጉ። ባረከላሁ ፊኩም። እንዲሁም ደግሞ እኔም መጨረሻ ቪዲዮ ፖስት አድርጌያለሁ። እየገባችሁ እዩት። ከማንበብ በፊት አዲስ ነገር አለ። እንትን ባለፈው አብረን የገዛነው አንድ መጽሐፍ ነበረ፣ ገድለ ቅዱስ ዮሐንስ መጥመቅ የሚል ታስታውሳለህ? ገድለ እኔ እንጃ ያንተ ነው እስቲ እሱ መጽሐፍ ታወግዘዋል። ያለን ገር ብዬ ነው። አንድ ተቀንሷል። ጥያቄዎች ሲነሱ አንድ ባንድ እየተለቀሙ ነው። እስኪ ይህንንም እናንሳና ውሳኔያቸውን የሚያሳውቁን ይሆናል። ያው የሚያወግዙት እኛ እዚህ ጋር ጥያቄ ስናነሳ ነው እና እስቲ ሁኔታውን እያየን ብዙ የምናስወግዛቸው ገድላትና ድርሳናት አሉ። አሁን መጽሐፍ ቅዱስም እየተወገዘ ነው። እነዚህ ፖይንቶች ላይ እስኪ እናወራለን። አዲሱን ሀሳብህን ይምራን መቀጠል ትችላለህ። ሁላችንም ሪያክት እናደርጋለን። አይ ሀቢቢ ግን ማለት ነው አሁን እኔ ዘልዬ ይሄን ከማነብ ማለት ነው የሆነ እንትን የሚሆነ ዝም ዘልዬ ከምገባበት ማለት ነው የሆነ ማማመቂያ ነገር ካላችሁ እናንተ ብትጀምሩ አይሻልም? ኧረ ከሱ ከአዲሱ ይሻላል እባክህ። አይሻልም? እሺ ከአዲሱ ከሆነ ማለት ነው ከምን እንጀምር መሰላችሁ? አሁን አንደኛ ያዘጋጀው ለዛሬ እዚህ መጽሐፍ ላይ ብቻ ዛሬ ያሳያቸው የፈለኩት፣ ከዛ ኢንሻአላህ እንቀጥላለን። እዚህ መጽሐፍ ላይ ማለት ነው 5 ነገሮችን አሉ። አንደኛ ስለ ሴቶች፣ ሁለተኛ መጥፎ ነገር ወይም ደግሞ የሆነ ብልግና ነገር፣ ሶስተኛ ደግሞ ስለ አበላል የሚያወራ፣ አራተኛ ደግሞ ስለ ግድያ የሚያወራ አለ። ከየትኛው ልጀምር? ሳላህ ወንድም ኢብራሂም ቅድመ ተከተል ስላለው ከዚህኛው ጀምርና ወደዛኛው እንሄዳለን። ከየትኛው? ቅድሚያ ለሴቶች በጉልበት ልግባ። ኢብራሂም ካለ አለ ነው። ይሰማል? ወአለይኩም ሰላም ወራህመቱላሂ። ይሰማል ሀቢቢ። እምሩ እንዴት ነህ? ደህና ነው ወይ? እንደምን አለ? እንዲህ በጉልበት ልግባ? እንደዚህ ልፈነዳ ደረስኩ እኮ በቅናት ራሱ። ይኸው መጥፋት ባያስደስተንም ኢንሻአላህ መምጣት ከፋራ ሆኖናል። ኢንሻአላህ ከፋራ ይሆናል፣ ከቅጣት ድናል። አላህ ከዓይንና ስም ካፈና ስም ይጠብቃችሁ ያ ረቢ ኢንሻአላህ። ካላ በታች የኛ ኩራቶች የኛ ድምቀቶች ማሻአላህ አለይኩም ጀዛኩሙላህ ኸይረል ጀዛ። እንኳን በሰላም መጣልን ኢምሩ። ግን ድጋሚ እንዳይደገም ኢንሻአላህ። ከባድ ማስጠንቀቂያ ነው። አሚን ኡስታዝ። አይ ኢንሻአላህ ከዚህ በኋላ በአላህ ፍቃድ አለሁኝ። ያው ነገሮች ላይ ተመቻቸውን ኢንሻአላህ አልጠፋም። ጀዛከላህ አላህ ያክብርልኝ። ድምጼ ይሰማ አይደለ? ቀይ ነገር አበራብኝ። ብቻ አሳውቀን ኢንሻአላህ። ማለት ከሐሳብም ከምንም እንድንድን አሳውቀን ኢንሻአላህ። አረ ኢንሻአላህ ከዚህ በኋላ አታስቡ። እዚህ በላይቭም በቪዲዮም በዩቲዩብም አለን ኢንሻአላህ። አታስቡ እሺ። በአላህ ፍቃድ አላህ ባገዘን አለን ኢንሻአላህ። አላህ ይጠብቃችሁ ያ ረቢ ኢንሻአላህ። ጀዛኩሙላህ ኸይረል ጀዛ። አላህ ያክብርልኝ። ወያክ አላህ ያክብርልኝ። እሺ ሳላለሁ። እሺ ኢብራሂም ከሴቶች ጀመሪልኝ ብሎ ነበር አይደለ? እሺ ትክክለኛ ኢብራሂም። ምን ነው ዝም ማለት? ቅድሚያ ለሴቶች እንዴ? ምን ሆነ ነው? በቃ እንደዛ ከሆነ አንተ ነህ የምታነበው። እሺ እሺ ያ ጀማ መጽሐፉን እስቲ አንብብላቸው ርዕሱን። ገድለ አቡነ ሀቢብ አይደለም አቢብ ናቸው። እሺ ያው ገድለ አቡነ ከዋነኛው ብራና የተገለበጠ ማሻአላህ። ስለዚህ ኦሪጂናሉ በቃ ከግዕዙ ቃል በቃል የመጣ ነው። የቤተ ክርስቲያን መጽሐፍ ነው። እሺ አሁን ወደ እንትኑ እንምጣና እሺ ይሄን ታነብልኛለህ? ቢጫ ያደረኩበት በእኛ በሴቶች እግዚአብሔር ቅድስና የሚያወርድ ከሩቅ ጎዳና ጠቅሶ የሚያመጣ ሰይጣን ስላለብን እውነት በእውነት እልሃለሁ። አረላሽ
ታሪኩ ገብቷል። መጀመሪያ ይብሩ ሰይጣን አሁን የጀማ ሴቶች ሰይጣን እየተባላችሁ ነው ያላችሁት። ሰይጣን ልንገራችሁ፣ አሁን ከዚህ በኋላ የምታዩት እዚህ ጋር ማለት የምታዩት ላይ ማለት ነው ሰይጣን መሆን ይሻላል ትላላችሁ። ሰይጣን መሆን ይሻላል። ሰይጣን ጅማሮ ነው። እሺ ሰይጣን ጅማሮ ነው። አሁን ኢብራሂም አለ አሉ። እሺ ታሪኩ መሰለ በጣም አጅብ ታሪክ ነው ወላሂ። ታሪኩ ሰውየው የቤተ ክርስቲያን ቄስ ነው። እሺ ጳጳስ ነው። የቤተ ክርስቲያን ዋና ጳጳስ ነው። ጳጳሱ የሆነ ቆንጆ ሴት አለች እና እርጉዝ ማርገዝ ትፈልጋለች እና እሷም ጻድቅ ናት። ከዛ ወደ ቤተ ክርስቲያን ሲመጣ ትነግረዋለች ችግሯን። ከዛ በኋላ እኔ ጋር ተኝ ይላታል። ገባህ? ከዛ እሷ ደግሞ እባክህን በቃ እባክህን፣ ይሄው ለፈጠው ቤተ ክርስቲያን ውስጥ ነው። ከዛ እባክህን ምን አለችው? እዚህ ጋር ሴቶች ሰይጣን አለብን አለችው፣ ጻድቋ ማለት ነው። እሺ አሁን ቀጥልኝ። አሁን ዋናው ይሄ ነው። እሺ ከየቱ ጋር ነው የምጀምረው? ቁጥር 8 ላይ ቁጥር 8 የአባቶቻችን መጽሐፍ ሴት እውነት የምትናገርና የምትመክር የምትማር መስላ ተንኮለኛ እናንተ ተንኮለኞች ስራዋ አይታወቅም ማለት ከሴት ጋር እንደ ላይ ተቀምጦ ከመጫወት ለዘላለም በሳት ላይ መቀመጥ ይሻላል። አቤት አቤት! ልቀጥል። እርሷ ወደ ዘላለማዊ ሞት ታደርሳለች ብለው የነገሩንን አስብ አባቴ ሆይ። ልቀጥል። አሁን እዚህ ጋር ቁምና እንዴ እዚህ ጋር ፍሬን ያዝልኝና፣ ስለዚህ እየተባለ ያለው ምንድነው? አባቶች የቤተክርስቲያን አባቶች ምንድን ነው ያሉት? እንግዲህ ይሄ የቤተክርስቲያን አባቶች ንግግራቸው በመጽሐፍ ተመልከቱ። የአባቶቻችን መጽሐፍ ነው ያለው። ስለዚህ አባቶችን ብሎ ያስተምራሉ ሴት ልጅ ተንኮለኛ ስለሆነች እሷ ጋር ተቀምጠ ከምትማርና እሷ ከምታወራ 18 ዓመት በእሳት መጠበት ይሻላል። ኢብራሂም አሁን እዚህ ጋር አንድ ሴት ክርስቲያን አስገብተ ከምታወራት ይልቅ አንድ ጊዜ ከምታወራት ይልቅ 18 ዓመት በእሳት ጥብስ ብትሆን ይሻላል ይላል። እና ሴቶች ምን ያክል የተጠሉ እንደሆነ በክርስትና ይልኝ። አሁን ውጭ ላይ ከሆነ ሴቶች ቤተክርስቲያን ይሄዳሉ ምናምን አይደለ? ግን አባቶች እንደዚህ ይጸየፏቸዋል ማለት ነው። ተስማማ? ሂድበት። ተስማምተናል። ጉድ እኮ ነው። እሺ ከፍ አድርግልኛ። እሺ ቢጫውን ደግሞ አንብብልኛ። ቢጫው እንግዲህ እኔው እሺ በመንግስትም ሰማያት እንደሆነ እውነተኛውን ሕግ የማንጠብቅና የማናስብ ከፍጥረቱ ሁሉ የተለየ ሰይጣን ነን። አላህ ሙስታን። ቀጥል። እሺ እንጂ ሰው እንዳንመስልህ ሰው እንዳንመስልህ ባስ በቃኝ የሆነ ያኔ በቃኝ ይምራል እንዴ ግን አሁን እኔ ወላሂ ሴቶች ይሄን ያክል ይጠላሉ ብዬ አስቤ አላውቅም። ወረበል አስበው ሴትን ልጅ ሰይጣን ናት ነው እንድትናገር ለማድረግ ማለት ነው። እንግዲህ የተናገረችው አንድ ጻድቅ ሴት ናት ብያችኋለሁኝ። እና ምን ያክል ሴቶችን ቢጸየፉ ነው የሚል ሀሳብ ነው ያለኝ። ኢብራሂም ሳላ ወንድም አቡበከር ሄዱበትና ደግሞ ታሪኩ አላለቀም፣ እንጨርሰዋለን። ቀጥሉ። እዚህ ጋር አስተያየት ካላችሁ። ኦኬ እሺ፣ እሰማለሁ አይደለ? ይሰማል። ሳላ ኦኬ አይ ቲንክ አቡነ አቢብ የሚባል ግለሰብ ነው ይሄ ሰው። በጣም ብዙ ታሪኮች አሉት። እንጨት ላይ እየወጣ ይዘላል፣ ወደታች ራሱን ይዘቀዝቃል። እና ለምንድነው እንደዛ የሚያደርገው ሲባል ቶሎ ሰማዕት ለመሆን ራሱን የማጥፋት ዘመቻ ከፍቶ ነበረ፣ አንድ መጽሐፍ ላይ እንደተጻፈው። እና በጣም ብዙ ጊዜ እንደ ድመት ሞቶ የሚነሳ ሰው ነው አቢብ የሚባለው። አሩ ነው 8 ምናምን የሞተ ሰው ነው። ይነሳል፣ ይሞታል። በጣም ብዙ ታሪኮች አሉት። እና እዚህ ጋር ደግሞ ያያችሁት ምንድን ነው? ብዙ ጊዜ ክርስቲያኖች ሴት ልጅ እንደዚህ ሰይጣናት ምናምን እያሉ እስልምና ላይ ሲዋሹ ምናምን እንሰማለን። ሀሳቦቹ ሀዲሶቹ የሚያሉትን ነገር እያጣመሙ ሲያመጡ እናያለን። ነገር ግን የራሳቸው መጽሐፍቶችን ከፍተን ስናይ ሊትራሊ ሴቶች ሰይጣንን እንጂ ሰው እንዳንመስል እየተባለ የሚጻፍ ነገር ነው የተቀመጠው። ስለዚህ ይሄ ደግሞ ምን ያህል ከፍተኛ ጥላቻ እንዳለ ነው የሚያሳየው። ሪያክት ማድረግ ትፈልጋላችሁ ወንድሞች? ሪያክት የምታደርጉት ነገር ካለ ሪያክት አድርጉና ወደሚቀጥለው ሀሳብ እንሄዳለን። ምን ትላላችሁ? አቡኪ ሀሳብ አለ? አየው መሰለ ሳላ አሁን እኮ ገርመኝ ነውና በ3ኛው መቶ ክፍለ ዘመን መጨረሻ አካባቢ ነው የተወለደው ይላል የሆነ ታሪክ እያነበብኩኝ። ምን ያህል ትክክል ነው አላውቅም። እና እስቲ እሱን ነገር
ኦኬ እስቲ ቼክ እናደርገዋለን ኢንሻአላህ። ወደ ሁለተኛው ሀሳብ እንሄዳለን። ኦኬ 3 ጊዜ ሞቶ ከዛ ተነስቷል ምናምን የሚለውን ነገር ተናገሩና በሶስተኛው ክፍለ ዘመን መጨረሻ አካባቢ የተወለደ ነው ይላሉ። አደገኛ ነው እንደዛ ከሆነ እንግዲህ በጣም ብዙ ጊዜ ሞቶ ነው የተነሳው። አቡኪ አለ እንደ ኢምራን እዛ ላይ ኧረ ቆይ አወጣላችኋለሁ። ቆይ ኧረ ቆይ እንትን እንበል። አቡኪ ትክክል ነህ። ይገርምሃል ጻድቅ ብቻ ቆይ ረስቼው ነው እንጂ አወጣልሃለሁ እዚህ ጋር ጥንታዊ አባቱ ሲቀጥል ያስተማሩ ሰዎች ራሱ ማለት ነው የሐዋርያት ተማሪዎች ምናምን በጣም የድሮ ሰው ነው። አወጣልሃለሁ እሱንም ኢንሻአላህ ሐዋርያን አበው በደው ዮሐንስ አፈወርቅ በ3ኛው መቶ ክፍለ ዘመን ማለት ነው። እንደዛ ነው። በጣም ጥንታዊ ሰው። አይ በጣም ስለገረመ አደገኛ ነው በጣም። አዎ ግን አሁን እዚህ ጋር ቅድም ሳላህ ያነሳ ፖይንት አለ። ራሱን ያጠፋ ነበር ብሏል ሳላህ እና ቆይ እሱን ነገር ለብቻው እናስቀምጠው። እሱ ድመት አይደለም። እሺ ሳላህ ከድመት በጣም ብዙ ጊዜ ነው ራሱን የሚያጠፋው። እሺ እሱን እናያለን። ኮሜንት ላይ ኢምሩ ይላሉ። ሳላህ ሞዴሬተር አለ አይደለ? አለኛ ሰው መግባት ከፈለገ ምናምን ማኔጅ አድርግልኝ ሀቢቢ። ማኔጅ ችግር የለም። ኦኬ ቀጥል። ቀጣይ ፖይንት እናያለን። ኢምሩ አሁን ያነሳው ሀሳብ ላይ ማለት ነው ያው ሴቶች ሴጣን እንዳለባቸው ምናምን የተናገረበት ማለት ነው የሰውዬ እዚህ ሀሳብ ላይ ለመጀመሪያ ጊዜ ስላሴን ቃል ያው በትክክል የተጠቀመው ሰው ማለት ነው ተርቱሊያን ኦፍ ካርቴጅ ተመሳሳይ ነገር እንደተናገረ ታውቃለህ? እኔ አልሰማሁም። እንደዛም አለ እንዴ ሴቶች እናንተ ዩ አር ዘ ዴቪል አለ። በቃ ከፊቴ ዞር በሉ እናንተ ሴጣን ናቸው እያለ ተርቱሊያን የቤተ ክርስቲያን አባት የሆነው እንኳን ተርቱሊያን ኦፍ ካርቴጅ ለመጀመሪያ ጊዜ ስላሴን ቃል የተናገረው አካል ይኸው በተመሳሳይ መልኩ ዩ አር ዘ ዴቪል እያለ እናንተ ሴጣን ናችሁ እያለ ሴቶችን ግልጽ በሆነ ሁኔታ ተርቱሊያን እንኳን ሲናገር ትሰማላችሁ ማለት ነው። የቤተ ክርስቲያን አባቶችም ጭምር ለሴቶች ያላቸው ዲስሪስፔክት በቃ የሚለካ አይደለም። ራሱ አላህ ምስክሬን ሶል አላቸው ወይ ሴቶች እየተባለ የሚከራከሩበት ነበረ። ሶል ማለት ነው ዩሲ ካውንስል ምናምን ቁጭ ብሎ ይከራከሩ ነበረ ሴቶች ሶል አላቸው ወይ እያሉና ሴጣን ናቸው የሚለው ተራ ነገር ነው። አሁን እዚህ ጋራም ተርቱሊያን ዴቪል እያለ ሲገልጻቸው ትመለከታላችሁ። ይሄ አገላለጽ ሴቶች በመጽሐፍ ቅዱስም ሆነ በመጽሐፍ ቅዱስ አልኩኝ ቤተክርስቲያን አባቶች ዘንድ የተለመደ አገላለጽ ነው እና እንዲህ ነው የምትገለጹት ማለት ነው ፌሚኒስት ሴቶች ካላችሁ ክርስትና ውስጥ ማለት ነውና ቀጥል ይምሩ። አይ ሀቢቢ ገልጸኸዋል። ያ ጀማ ግን አስተውላችሁ ከሆነ ቅድም ኢብራሂም ያነበበልን ላይ አይታችሁታል በደንብ ብዬ አስባለሁ። የአባቶቻችን መጽሐፍ እንደሚለው ነው የሚለው። የአባቶቻችን መጽሐፍ ሴት እውነት የምትናገርና የምትመክር የምትማር መስላ ተንኮሏና ስራዋ አይታወቅም። የምትማር መስላ ግን ጥሩ እኮ ነው አይታወቅም። የክርስቲያኖች እዚህ እየመጡ የሚማሩ ይመስሉና ገባቸው አይደለ? እዚህ ይገቡና ግን የሚማሩ ሊያጭበረብሩ ሊማሩ አይደለም የሚማሩ መስለው አለ መስላ ተንኮሏን ስራ አይታወቅም። ተንኮለኛ ናት አለ። ስለዚህ ክፉ ናቸው ማለት ነው። እየመጡ ያጭበረብራሉ። ሲቀጥል ደግሞ ተመልከቱ ምንድን ነው ያለው? ከሴት ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል። በእሳት መጠበስ ይሻላል ነው። ምን ያክል ከባድ እንደሆነ አስቡ። ኢብራሂም ናለኛው አለ ኢብራሂም አለው። ግን ቆይ አንድ ሌላ ከማስነበበ በፊት እኔ የመጽሐፈ ጨዋታ ላይ ታስታውስ እንደሆነ ያየ ነው ያኔ እንትን ነበረ። ይሄ ምንድነው ከገጣባ አህያ ጋር ነበረ እንትን ያለው ታስታውስ። እና ከእንደዚህ አይነት ሴት ጋር ከመሆን ገጣባ አህያ ይሻላል ምናምን የሚል ጭራሽ ባስ ያለ ከሰይጣን ጋር ገጣባ አህያ ይሻልም ነበር። ኧረ ቢስሚላህ ራይምራ ሼም። እሺ ቀጥል። የገጣባው መውጣት አለበት ኢብራሂም። እሱን ካገኘህ አውጣው። ታብሌት አልያዝኩም እኔ ካለ እንትን በሉ የሆነ ሰው እስኪ ወይ ደግሞ እዚህ በስልኬ ማውጣት ከቻልኩ አውጣዋለሁ። ቀጥል አንተ። እኔም ማውጣላለሁ ግን አሁን ይሄን አንብበው ነው። ገጣባ ሴት ይላችሁ ገጣባ አህያ ናት አይደለም እንጂ ኢብራሂም እንደዛ እኮ አይደለም የሚለው እኮ እንትን ነው። ቤትም አልጋ ላይ የምትቀመጥ ሴት ከገጣባ አህያ አትሻልም ነው የሚለው። ስለዚህ አልጋ ላይ መቀመጥ የለባቸውም ሴቶች። አልጋ ላይ ከተቀመጡ ገጣባ አህያ ይበልጣቸው። ገጣ ደግሞ አህያ እኮ አይደለም ተራ አህያ ሳይሆን ገጣባ አህያ ነው የሚበልጣቸው። ከባድ ኬዝ። እሱ ሲመጣ እናየዋለን። እሺ አሁን ይሄን አንብብልኝ። እሺ ቁጥር 11 ይላል። ፉትቦል ብሏል ሰውየው ሲጀምር። እንደዛ ብስቅ ደስ ይለኝ ነበር ወላሂ። መጽሐፍ አለ ሴትን በተመለከተ በተመለከቷት ጊዜ አለ መጽሐፍ ይመለከታል እንዴ? እሺ ሴትን በተመለከቷት ጊዜ እሺ የሴት መልኳ ጽድቅን ያጠፋል እንዴ?
ዳግመኛም ስጋችሁን ምንድን ነው የሚለው? ያይዳል ነው የሚለው አይደለ? ነፍሳችሁን ያይዳል፣ ነፍሳችሁንም የሚገድል ሰይጣን አለባቸውና በጸብና በለቅሶ ቀን ከሴቶች ጋር አትጨመሩ። ኧረ ከባድ ነው ወላሂ። እሺ ልጨርሰው። በቃ ይሄ በቂ ነው። ስለዚህ አሁን ይህን ያመጣሁበት ምክንያት ምንድን ነው ኢብራሂም? አሁን በውጭ ላይ ሴቶች በቃ የሆነ እስልምና ሴቶችን ይጨቁናል ይላሉ። ግን እዚህ ጋር የምትሰሙ ክርስቲያን ወገኖች እባካችሁ ሴቶች ያላችሁ ደግሞ ወንዶችም ካላችሁ እናት አላችሁ እህት አላችሁ አይደለ? በደንብ አዳምጡ። ቤተክርስቲያን አባቶች ምን ያክል ሴቶች እንደሚጠሉ ተመልከቱ። ሴት ልጅ ሰይጣን አለባት፣ ሴት ልጅ ጋር አትቀመጥ፣ ሴት ልጅ ጋር ከምትቀመጥና እሷን ከምታስተምራት 18 ዓመት በእሳት መጠበስ ይሻል ነው። ምን ያክል ቢጠሏት ነው? 1 ዓመት አይደለም 18 ዓመት ይላልና ከባድ ነው። ይሄን በዚህ ንዝጋው። ወንድሞች ወንድሜ ሳላ ወንድሜ አቡኪ ኢብራሂም ሀሳብ ካለ በደንብ ሄዱበት አነስ ይላል። ከዛ በኋላ ኢንሻአላህ ሌላ ደግሞ እናነሳለን። ወንድሜ ሐመድ ሰላም አለይኩም ብያለሁ። ቀጥሉ። ገጣባውን ላውጣላችሁ። አይ አህመድ ቀጥል። ከፍቼው ነበረ ገጣባ የሚለው ወይስ ወደ ሌላ ፖይንት እንሂድ? አይ ካለ አሳየን። ስለሚያስቅ አንድ ያስቅ ገጣባ ምን እንደሆነ ባላቅም ስድብ ነው። ገጣባ አህያ ማለት ሳለ ቆዳ እንትን የሆነ ማለት ነው። ፀጉር የላት የሆነ ፀጉሯ የተበላ ቁስል ያለባት ማለት ነው። ኦኬ ዳስ ጉድ። እሺ ቆይ ዙም እያደረኩ ነው። እሺ መጽሐፈ ጨዋታ ስጋዊ መንፈሳዊ አይ ቲንክ ምዕራፍ 2 ላይ ነው። ካልጋ ላይ ከምትውል ሴት ይላል። ካልጋ ላይ ከምትውል ሴት ወይዘሮ ገጣባ አህያ ይሻላል። ገጣባ አህያ ይሻላል። እንግዲህ ገጣባ አህያ ኢምራን እንደነገረን ፀጉር ያሌላት አህያ ወይ ደግሞ ፀጉሯ ተበልቶ ያለቀ አህያ እንደማለት ነው። ስለዚህ ምንድነው አልጋ ላይ የሚውል ወንድሳ ምንድነው ነው ሁክሙ? ሴቶች ገጣባ ከተባሉ ወንዶች ምንድን ናቸው ነው? እና ለማንኛውም ይሄን ይመስላል። እሺ ቀጣይ አንዴ ወይዘሮ ገጣባ ምን አስፈለገ? ወይዘሮ ገጣባ አህያ ማለት አይ ቲንክ ወይዘሮ የሚለው የወዱ ገረና ምንድነው ወደዚህ ነው የሚመለሰው መሰለኝ። ኦሮምኛ ቀራ ገባኝ። ቆይ አንዴ ስለዚህ ከፈር ሴት ወይዘሮ መሰለኝ ወይስ ወደዚህ ነው የሚመለሰው? በአማርኛ እንትን ወይዘሮ ወደዚህ ነው ወደዚህ ነው የሚመለሰው? ወደዚህኛው ነው የሚመለሰው። ሴት ወይዘሮ። ስለዚህ ገጣባዎቹ እነሱ። እሺ ኦኬ። ይሄው ይምራል። አይ በቃ አሁን ተመልሶልኛል። ግን አሁን ሳላ ማሰብ ያለብህ ኖርማል አህያ አይደለም። ኖርማል አህያ ሳይሆን አሁን እቺ አህያ ብላችሁ ሰራት ኖርማል አህያ ሳይሆን ቁስል ያለባት በቃ ቆዳዋ ያለቀ አህያ ናት። ገባችሁ? ስለዚህ ሴቶች የምትወዳደሩት ከኖርማል አህያ ጋር ሳይሆን ከታመመች አህያ ጋር የምትወዳደሩት መጽሐፋችሁ እንደሚለው ከሆነ። ቀጥል ሳላ። በጣም ከባድ ነው። እሺ አይ ቲንክ የመጽሐፍ በጣም የተመታ መጽሐፍ ነው። ወደሚቀጥለው እንሂድና እንመለሳለን። የባለፈው ፋይል አለ እሱን አንስተን እናያለን ኢንሻአላህ። እሺ ቀጥል ኢብራሂም። አይ ከሱ በፊት ግን ወንድሞች ወንድም አህመድ ወንድም ኢብራሂም አቡኪ ሀሳብ ካለ ሂዱበትና ከዛ የግድያውን ደግሞ እናወራበታለን። የቤተ ክርስቲያን አባቶች ራሳቸውን እንደሚገሉ አሳያቸዋለሁ። ከድመትም በላይ አሁን ድመት 9 ጊዜ የሚሞቱ አይደለ? ግን የቤተ ክርስቲያን አባቶች ከዛም በላይ ተአምር እንደሚሰሩ እናያለን። ሂዱበት። ምን አልከኝ? ሱሳይድ ነው የሚፈጽሙት ወይ? ኧረ ግድያ መሰለህ እንደ ኢላሂ ወላሂ ከባባድ ግድያ። ሲቀጥል ደግሞ ድመት ስንት ጊዜ ነበረች? 9 ጊዜ 8 ጊዜ ይባላል። 9 ጊዜ ነው እንደዛ ነው ይባላል። ግን የእነሱ ከዛም በላይ ነው። ደግሞ የግድያው መንገድ እኮ ነው አሳይሃለሁ፣ ራሳቸው እንዴት እንደሚገሉ አባቶች ማለት ነው። እሱ እናያለን። ቆይ ግን መጀመሪያ አይ ቲንክ ወደ እሱ እንሂድ። ብዙ ሰው እሱን መስማት ይፈልጋልና እስኪ እሱን ብታሳየንስ? እሺ ካልክ እሺ በቃ እንደዛ ከሆነ አንተ ተነብልናለህ። ግን እዚህ ጋር ህፃናት ካላችሁ ወይም ደግሞ የሆነ መጥፎ ነገር ማዳመጥ የለባችሁ ካላችሁ ውጡ። እሺ አደራ ስላችሁ ስለ ግድያ ነው። አሁን የማሳይ የመጀመሪያ ግድያቸውን ነው። እሺ አቡነ ሀቢብ ሳላ እሳቸው ናቸው። አቡነ ሀቢብ እሳቸው ናቸው። እሺ እሳቸው
ለመጀመሪያ ጊዜ ራሳቸውን ሊገሉ ነው። የመጽሐፉ መጀመሪያ መጽሐፉን ገለጥን። አሁን መቅድሙ አለቀ። ከዛ በኋላ ስለሳቸው ይናገርና ዝክረ አቡነ ሀቢብ አለ። ከዛ መጀመሪያ ምዕራፍ ላይ ራሳቸውን የሚገሉት የመጀመሪያ ምዕራፍ ላይ ገባ። አሁን አይተህ ከሆነ ኖርማል አሁን ታሪክ ላይም ራሱ ሰው ኑሮ ነው ወይም መጽሐፍ ላይ እኮ ስለ ግድያ የሚወራው መጨረሻ ሞተ ይባል መጨረሻ ላይ መጽሐፉን ገና ስንገልጠው ስለ ግድያ ነው። አሁን አንብብልኝ ቢጫውን አንደኛው ከሚለው ቆይ አንድ ጊዜ ኢምራን አህመድ ምናልባት ቢወጣ ባይሰማ አህመድ ባይሰማ ደስ ይለኛል። ምክንያቱም ከ18 ዓመት በታች ላላ ብላችሁ። እሺ አህመድ እውነቱን እኮ ነው፣ አይታወቅም። አሁን ብንጠየቅ ራሱ ትክክል አይደለም። ይቅርታሽ እንዳይደብርህ። ስለዚህ ብትወጣ ምን ይመስላል? ምን ትላላችሁ? ሰላም አለይኩም። ዋሌይኩም ሰላም ወረሕመቱላህ። እኔ እንዲሁም ልወጣ ነበረ፣ ፕሮግራም አለብኝ፣ የሆነ ፕሮግራም አለብኝ። ልዘይራቸው ብዬ ነው። ኧረ እኛማ እንድትወጣ ፈልግም፣ እየቀለድን ነው። እንዳታመራ ለሱ ሳይሆን እኔም ፕሮግራም አለብኝ እና ልዘይራቸው ሳልወጣ ፊት ወላሂ ለዛ ነው ልዘይራቸው ብዬ ነው። ግን አንተ ኢብራሂም እና ኢምራን ግን አላህን ፍሩ። አይ እውነት እኮ ነው። ግን ካልክሽ እና ጀዛከላ ሀቢቢ ቀጥል። ኢብራሂም እንቀጥላ። በቃ ሊወጣ ነው አለ። ፈቅደህለታ? በቃ አይቀጥል። በቃ ትልቁ ላይ ሆነ ኢምራን ጆሮም ይይዛል፣ ችግር የለውም። በቃ ግድያ ሲባል ጆሮን ያዙ። እንትና ህፃናት ካላችሁ ግድያ ሲባል ጆሮአችሁን ያዙ። ነው ታብታብ አድርጉ። ባረከላሁ ፊኩም። እሺ አሁን አንብብልኝ። ባይሆን ክርስቲያኖች ዶንት ትራይ ዚስ አት ሆም፣ እንዳትሞክሩት። እሺ በረከቱ ይለፋችሁ፣ የዚህኛው አባት በረከት ይለፋችሁ። ዶንት ትራይ ዚስ እንደዚህ ይላል ገድለ አቡነ ሀቢብ ገድል ወመንክር ነው። እሺ ወመንክር። አንደኛው አሳዛኝ ገድል። ከዕለታት አንድ ቀን አባታችን አቡነ ሀቢብ የክርስቶስን መከራ አሰቡና ከታች ከምድር ከመሬት ላይ ሰይፍ ወይም ጦር ተክለው ከዛፍ ጫፍ ላይ ወጡና ተወርውረው ወድቀው ሞቱ። እንግዲህ አቡነ ሀቢብ ሰይፍ መሬት ላይ ተከሉና ሰይፍ መሬት ላይ ተክለው እንጨት ላይ ወጡ፣ ዛፍ ላይ ወጡ። ከዛ ከዛፉ ላይ ወደ ጦሩ ተወርውረው ተወግተው ራሳቸውን ገደሉ። ለመጀመሪያ ጊዜ በዚህ መልኩ ራሳቸውን ያጠፉ። አረ እንደ ዋዛ እንዳታዩቸው ሊነሱ ነው። አላለቀም ታሪኩ። እሺ ኢምራን ሀሳብ አለ እዚህ ጋር? አይደለም አንድ የሆነ ቄስ አሰማችኋለሁ። በክርስትና ራስን መግደል ትልቅ ኃጢአት ነው ብለው ያምናሉ። ቪዲዮን አውጣላችኋለሁ። አሁን ግን ከሱ በፊት ቆይ ኢማጂን ጦር ተክለው ማለት ነው። ጦር ተክለው ሲወረወሩበት ትርትር እኮ ነው። ኧረ ኢላሂ የሆነ የሞርታል ኮምባት ጌም እንትን ትዝ አለኝ። ላይ ጌም በለ በቃ ሆነ ተራራ አይተዋል። ደግሞ ጦር ተክለው ጦር ሰይፍ ተክለው አለ ከላይ ወጥተው ውርውር ነው ያሉበት። አባት ናቸው። ከዛ ቀጥሎች ችግር የለውም። ይሄ ቀላል ነው። ቀጥል፣ ችግር የለውም። እሺ እንደዚህ ይላል ቀጣይ። እመቤታችን ማርያምም መላእክትን አስከትላ መታ ሰላም ለከ አቢብ ፍቅርዬ አለቻቸው። ፍቅርዬ ነው። እሺ ፍቅርዬ አለቻቸው። በነናቸውም አፈፍ ብሎ ተነስቶ ሰላም ለኪ ንግሥተ ሰማይ ወምድር ብሎ ተናገረ። ያ የሞተው አሁን ብድግ ብሎ ተነስተዋል። ፍቅርዬ ስትለው የፈጠነ ተነስቶ እንዴት ነሽ? ያው መጽሐፉ ነው ያለው። እንዴት ነሽ? ሰላም ነው ወይ? ፒስ ነው ወይ እያለ ነው። እሺ እንቀጥል። ሞቷል ነበር እንዴ? እንዴት ነው የተነሳው? ይህን እዚህ ጋ ይብቃን። ሳላ ይሄ የመጀመሪያው ግድያ ነው። ስለዚህ አሁን አንዴ እየመዘገብን መዝግቡ፣ ኮሜንቱ ላይ መዝግቡ። እሺ። ስለዚህ አቡነ ሀቢብ ታላቁ የቤተክርስቲያን አባት ራሳቸውን የመጀመሪያ ጊዜ ያጠፉት መቼ ነው? መጀመሪያ ሰይፍ ተክለው ራሳቸውን ወርረው አንድ ጊዜ አጥፍተዋል። ከዛ ማርያም መታ ፍቅር ስትላቸው ተነስተዋል። ትክክለኝ ተግባባን? ሳላ እዚህ ጋር ስለዚህ እዚህ ጋር ፍቅር ሲባሉ ተነሱ አይደለም? እሺ። አሁን ደግሞ ሁለተኛ ከላይ ጀምሬ ነው ወይስ መሀል? ቁጥር 12 ጀምረ። ጌታችን ኢየሱስ ክርስቶስም ስለኛ ብሎ ወደ ተሰቀለበት ቦታ በደረሰ ጊዜ የክርስቶስን መከራ እያሰበ ከዚያች ከወጣትነት
ከወጣባት ዛፍ ላይ ትንሽ ብለር ያደርጋል። ከእንደገና ላንብብላችሁ። ጌታችን ኢየሱስ ክርስቶስም ስለኛ ብሎ ወደ ተሰቀለባት ቦታ በደረሰ ጊዜ የክርስቶስን መከራ እያሰበ ከዚያች ከወጣባት ዛፍ ላይ ዘወትር ራሱን ወደ ታች ይወረውር ነበር። ከዕለታት በአንድ ቀን ሰይጣን በዚህ ቀንቶ ሊገድለው ፈልጎ ገደለውና ሞተ። አሁን ደግሞ ሰይጣን ገደለው። ቆይ አንዴ እዚህ ጋር ያሳቀኝ ያልገባኝ ነገር አንዴ ላንብብልህ። አዳምጤ ሰላት። ከዕለታት በአንድ ቀን ሰይጣን በዚህ ቀንቶ ሊገድለው ፈልጎ ገደለውና ሞተ። ምን ማለት ነው? አልገባኝም። ሰይጣን ቀናበት ከዛ ገደለው። ቆይ አንዴ የክርስቶስን መከራ እያሰበ ከዚያች ከወጣባት ዛፍ ላይ ዘወትር ራሱን ወደ ታች ይወረውር ነበር። በየቀኑ ምን ያደርግ ነበረ? ዛፍ ላይ ይወጣል፣ ሰይፍ ይተክላል፣ ይወረወራል ሁልጊዜ። ስለዚህ ሁልጊዜ ምን ያደርጋል? ዛፍ ይወጣል። በዛፍ ከወጣ በኋላ ሰይፍ ላይ ወረድ ትርትር ብሎ ይሞታል። ሁልጊዜ ይተረተር ነበር። እሺ ከዛ እዚህ ጋር ተመልከት፣ ሁልጊዜ ሞት ነበር። ግን እዚህ ጋር የሚለው ከዕለታት በአንድ ቀን አለ ሰይጣን ቀንቶ ሊገድለው ፈልጎ ገደለውና ሞተም ማለት ነው። ሊገድለው ፈልጎ ገደለውና ድሮ ራሱን እየገደለ ነበር እንዴ? ገብቶሃል? እሺ ቀጥለው። ለማንኛውም ኦኬ እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ክርስቶስም አስነስቶ ባረከውና አስቀመጠው፣ እንዲህም አለው ከእንግዲህ ወዲህ በቃ። ስለዚህ ሁለተኛ ጊዜ ተነሳ ማለት ነው። ብለር ያረጋል። ስለዚህ ሁለተኛ ጊዜ ተነሳ ማለት ነው። ኔትወርክ ነው መሰለኝ። እሺ የማን ነው ኔትወርክ? አንዳችሁ የኔ ኔትወርክ መሰለኝ። የከፈትከው ካሜራ ብለር ያረጋል። እኔ ጋ ኢምራን ብለር ያረጋል። አሁን ይታያል። ብለር ስር የእሱኛው ብለር ሳይሆን የኔትወርክ ብለር ነው፣ የስክሪን አይደለም። የስክሪን አይደለም ኔትወርክ ነው የሚሆነው። እሺ አሁን ይታያል። ልሞክረው። ለማንኛውም ይታያል፣ የተወሰነ ይታያል። እንደዚህ ይላል። ብፁዕ አባታችን አቡነ አቢብም ከቀን ቀን የክርስቶስን ፍቅር እያበዛ ሄደ። ሁልጊዜም የጌታችን መስቀል ሞቱን ባሰበ ጊዜ ፊቱን ይጸፋ ነበር። ስጋውን በመቆራረጥ ጀርባውን 700 ጊዜ በግርፋት ይገርፍ ነበር። ራሱን እየቆራረጠ ከዛ 700 ጊዜ ራሱን ይገርፋል። እንዲህም እያለ 3 ጊዜ ሞተና መድኃኒታችን ኢየሱስ ክርስቶስ ክርስቶስም 3 ጊዜ ሁሉ ከሞት አስነሳው። 3 ጊዜ አሁንም 3 ጊዜ ሞቶ 3 ጊዜ ከሙታን በኩል አስነሳው ይላል። 3 ደርሰዋል። ስለዚህ ስንት ቆጠር ማለት ነው? ቅድም መጀመሪያ ላይ 1 ጊዜ ራሱን ገድሏል። ሁለተኛ ደግሞ ዘወትር ራሱን ሰይፍ ላይ እየወረወረ ይገል ነበረ። ሶስተኛ ደግሞ ራሱን በጥፊ እየደበደበ ጀርባውን ስጋውን እየቋረጠ ይሞት ነበር። ከዛ በኋላ 3 ጊዜ ሞተ። ስንደምራቸው 5 መጡ። ሌሎቹ ደግሞ አይቆጠሩም። አየህ አይደለ? አሁን እዚህ ጋር እንቆምና ግድያ በክርስትና እንዴት ይታያል የሚለውን ቪዲዮ አወጣላችኋለሁ። ግድያ በክርስትና ኃጢአት ነው አይደለ? ስለዚህ ሰውየው ኃጢአት እየሰራ ነበር ማለት ነው። አንደኛ ጥያቄያችን ምን ትላለህ ሳላ? ብፁዕ እያለው ነው። በዛ ላይ በዛ ቁጥር 17 ላይ ብፁዕ ምናምን ነገር እያለው ነው። ስለዚህ ይሄ ነገር በክርስትና እንዴት ይታያል የሚለውን ኤርሚ ስለመጣ ይመልስልናል። እስቲ ቪዲዮን ክፈትልን። ኤርሚ ከመጣ አንድ ጥያቄ አለ፣ አጠር ያለ ብዙም ክርክር አልፈልግም ከዚህ በኋላ እና አንድ ጥያቄ አለ። ኤርሚ ክርስቲያን ነው አይደለ ብዬ አስባለሁ። ኤርሚ ሰላም ብያለሁ። ሰላሙን አላምን አለን አየ ወገናችን ከየት ቤት ኦርቶዶክስ ነህ አይደለ? አንድ ጥያቄ አለኝ ፈቃደኛ ከሆንክ አንድ ጥያቄ፣ አጭር ጥያቄ፣ መከራከርም ስለማልፈልግ አንተን የምችለው ከሆነ መልስልሻለሁ። ብራዘር ችግር የለውም። እሺ አንድ ጥያቄ የምጠይቅህ፣ ምግብ ከበላህ በኋላ ሀቢብ 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 ትላለህ? ጥያቄ ጠይቄያለሁ። ደግሜ ልጠይቅ? ምግብ ከበላህ በኋላ እሺ ደግሜ ልጠይቅህ፣
ወገናችን ኤርሚ ምግብ ከበላ በኋላ ሀቢብ 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 ትላለህ አትልም? ሀቢብ 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 ትላለህ አትልም? እሺ በቃ አሁን አለማለት ስህተት ነው። እሺ ተሳስተሃል ወገናችን። እስካሁን እንግዲህ ኦልሞስት 20 ዓመት ይሆናል ብዬ አስባለሁ፣ ግምት ነው። እስካሁን ተሳስተህ ነበር ማለት ላሳየህ አንድ ነገር እና ይሄን ባለማድረግህ ማለት ነው ራስህ ለኃጢአትን አምጥተሃል፣ ከሱም አልፎ ደግሞ መባረክን አጥተሃል። እሺ ግን እንደዛ ብለህ ቢሆን ኑሮ 10 ትውልድ እግዚአብሔር ይባርክህ ነበር። ታውቃለህ እግዚአብሔር ከመጽሐፍ ቅዱስ ላይ ነው? አይ ከኦርቶዶክስ መጽሐፍ ነው እንጂ ቤተክርስቲያን ካሳተመችው መጽሐፍ ነው ያወጣው። ላትቀበለው ይህ መጽሐፍ ይሄ ምንድን ነው? ገድል ነው? ኦኬ ገድል ነው። ገድለ አቡነ ሀቢብ ነው። ያው መጽሐፉ ከዋነኛው ብራን የታተመ ነው። የቤተክርስቲያን ራሷ ያሳተመችው መጽሐፍ። ያው መጽሐፉን ነው ያመጣው፣ ፒዲኤፍም አይደለም። አንብብልኝ አትለኝም እንዴ? እሺ ምንድን ነው ሀቢብ ካላልክ ቅጣት አለው ነው የሚለው? አይደለም ሀቢብ ማለት አለብህ ትእዛዝ ነው። በቃ ማለት አለብህ ነው። ከበላ በኋላ ማለት አለብህ ትእዛዝ ነው። ቤተክርስቲያን ያዘችው። ካልክ ደግሞ ታገኛለህ ከተባለ ካልክ 10 ጊዜ ትባረካለህ። እሺ ላሳይክና በቃ ብዙም ክርክርም አያስፈልግም። ጀስት እንድታውቀውና ህዝቡ እንዲረዳ ብዬ ነው ስለፈለግኩ። ተመልከቱ። ከዛ ሌላ ጥያቄ ጠይቃለሁ። እሺ ገድለ አቡነ ሀቢብ ፔጅ 203 ላይ እንደዚህ ይላል። ተመልከት። ዘወትር ይቅርታ ሀቢብ እንዳይላ ሀቢብ ተሳስቶ እንዳይሉ በረከቱ አቢብ ያው ሀቢብ ናቸው። ወደዚህ ሲያመጡት ሀቢብ ያሉት እኮ ሀቢብ ብሎ እንዳይተህ አቡኪ እንዴት መሰለህ? እንደሚመስለኝ ከሆነ ሀቢብ እኮ ነው ስማቸው። ሀቢብ ነው ስማቸው። ወደኛ ሲመጡ ነው ሀቢብ የሆኑት። እኔ እንግዲህ አላውቅም። እዚህ ጋር ሀቢብ ነው የሚለው እንግዲህ ሀቢብ በል ችግር የለውም። እንግዲህ ማህበረ ቅዱሳን ላይም ሀቢብ ብለው አስቀምጠዋል። ኺላፍ አለበት። ያው ኺላፍ ቢኖርበትም ሁለቱንም ይበል። ይምሩ ትልቁ ላይ አድርገኝ እስኪ አንድ ጊዜ ትልቁ ላይ አድርገኝ። ቅዱሳት በዓላት ጥምቀት ጥቅምት 22 ወንጌላዊ ቅዱስ ሉቃስ እረፍቱ ነው። ጥቅምት 25 ደግሞ አቡነ ሀቢብ አረፈ። አቡነ ሀቢብ ነው። ስለዚህ ሀቢብ ቢልም ችግር የለውም ነው። ያው ሀቢብ ይሄን ላሳየ ነው፣ ችግር የለውም ለማለት ያህል ነው። ስለዚህ ኺላፍ የለበትም። ሳላ እኔ ኺላፍ ያለበት ነበር የመሰለኝ። አይ መሐለል ኺላፍ ሀቢብን ብትል ችግር የለውም። ፈትዋ ስጡንና በቃ ፈትዋ ሰጣችሁ ቀጥሉ። በዛው ፈትዋ ስጡበትና ኢምራን ፈትዋ ስጡበትና ቀጥሉ። ኢብራሂም አቤት ተቋረጥክ እንዴ ኢምራን? ትልቁ ላይ ይሁን። አይ እንትን ቲክቶክ አንተ ተቀይሯል። እንዴት ነው ራሴ የማተልቀው? ነክተህ ከታች ነው የሚያመጣልህ። አሁን እንደ ድሮ አይደለም፣ ከታች ያመጣልሃል። የማተለቂያ እንትን ነው የምትነካው። አዎ አገኘሃት። እሺ በቃ አሁን እዚህ ጋር ያላችሁ ማለት ነው አንድ ነገር ላሳያችሁና ከዛ እንቀይራ ርዕስ። ያ ጀማ አሁን ያሳያችሁ መሰላችሁ በክርስትና አስተምሮ አንድ ሰው ምንም ያክል ኃጢአተኛ ቢሆን ምንም ያክል ወንጀል ሰርቶ ቢሆን ምግብ ከበላ በኋላ 3 ጊዜ ሀቢብ 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 ካለ እግዚአብሔር እሱን ይምረዋል፣ 10 ትውልድ ድረስ ይምረዋል። ምሳሌ ወገናችን ኤርሚ ክርስቲያን ነው። ምግብ ከበላ በኋላ ሀቢብ 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 ብሎ ቢናገር እግዚአብሔር እሱን ይምረዋል፣ ልጁንም ይምረዋል፣ የልጅ ልጅ እያለ እስከ 10 ድረስ ይማራል። ምንም ዝሙተኛ ቢሆኑ ምንም ኃጢአተኛ ቢሆኑ እንኳ እግዚአብሔር ይምራቸዋል። ሲቀጥል ትእዛዝ ነው። ትእዛዙ ምንድነው? ምግብ ከበላችሁ በኋላ ሁሉ ጊዜ ሀቢብ በሆነ። ይሄን ክርስቲያኖች አያነቡትም፣ ሲቀጥል አይተገበሩትም። ግን መተግበር አለባቸው መጽሐፋቸው የምትከተሉ ከሆነ ማለት ነው። ያው ገድለ አቡነ ሀቢብ ተመልከትሽ ወገናችን ኤርሚ እንደዚህ ይላል። ዘወትር ከተመገብን በኋላ 3 ጊዜ ያህል ስለ ወዳጅህ አቡነ ሀቢብ እያልን እንቅመስ። ሰምተሃል? ትእዛዝ ነው። እንቅመስ አለ። አስቀድሞ ጌታችን ኢየሱስ ክርስቶስ መድኃኒታችን አምላካችን ኢየሱስ ክርስቶስ ተገልጦ ወዳጅ አቡነ ሀቢብ ሆይ ብሎ ይቀጥላል። ስለዚህ ኢየሱስ ራሱ ታዝዞታል። ሲቀጥል የቤተክርስቲያን ትእዛዝ ነው። ማድረግ አለብህ። ምግብ ከበላ በኋላ ማድረግ አለብህ። ሀቢብ 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 ማለት አለብህ። ተመልከት። እንደዚህ ይላል። ወዳጅ አቡነ ሀቢብ ለሰው ያላቸውን ፍቅር አድንቆ ከማዕድ በኋላ
ስብሃት ተብሎ የተረፈውን በእንተ ሀቢብ በሀቢብ ስም ብሎ ማለት ነው 3 ጊዜ የተመገበ ሰው ሁሉ እስከ 10 ትውልድ እምርልሃለሁ ብሎ ቃል ኪዳን ገብቶላችኋል አለ። አምላኬ የምትለው ኢየሱስ ቃል ገብቷል። ምን ብሎ ቃል ገብቷል? አንድ ሰው ምግብ ከበላ በኋላ ሀቢብ ካለ ዝሙተኛ ቢሆን ገዳይ ቢሆን ጣዖት አምላኪ ቢሆን እግዚአብሔር ይምረዋል። ስለዚህ ለመማር ከፈለጋችሁ ማድረግ ነው ያለባችሁ ሀቢብ ማለት ነው ያለባችሁ። ለሙስሊም ይሰራ አይሰራም። ከሰራ ግን አንዴ ምግብ ስበላ እኔ አንዴ ሀቢብ ሀቢብ ብዬ እበላለሁ። ከዛ በቃ በእነሱ ሎጂክ ማለት ነውና ምን ትላለህ ወገናችን? ወንድሞች ሀቢብቲ ይቻላል። ሀቢብቲ ይቻላል። ሀቢብቲ ከተቻለ ይለ እስቲ ሀቢብቲ አይልም። ቆይ እንፈልጋ እንደዛ የሚል ካለ እንፈልጋ። እኔ እስካሁን አላገኘሁም። ሀቢብ ነው የተፈቀደልኝ። ሀቢብ ነው የተፈቀደው ካለ ለአንተ አይልሃለሁ ኢንሻአላህ በኋላ እሱን ይልኝ ኢንሻአላህ። ኤርሚ ምን ይላል በዚህ ዙሪያ? ይቅርታ አልሰማሁሽም ኢምሩዬ። ትንሽ ሀቢብ የሚለውን ድረስ ሰምቻለሁ፣ ግን ከኋላ ያለው ድምፅ እንዳይረብሽሽ እና እንትን ነው ስልክ ገብቶብኝ ይቅርታሽ፣ ሌላ ነገር እንዳይመስላችሁ። ችግር የለውም ወገኔ። ያልኩህን ቃሉን ልገምልህና ማስረጃ ከፈለግ ደግሜ ያሳይሃለሁ፣ ግን ሰዓት ለመቆጠብ ሀሳቡን ልንገርህ። እሺ ከፈለግ መጽሐፉ ስላለ እዚህ ጋር አነብልሃለሁ። እሺ ችግር የለውም። እሺ ንገረኝ። አሁን ያመጣሁልህ ሀሳብ መሰለህ በክርስትና አስተምሮ መሰረት አንድ የሚታርገው ድምፅ አለ አንተ ጋር። እሺ አሁን ያቀረብኩልህ በክርስትና አስተምሮ አንድ ሰው ምግብ ከበላ በኋላ ሀቢብ ማለት አለበት። ይሄ ግዴታ ትእዛዝ ነው። ስለዚህ አንተ ታደርገዋለህ። እንደ ቤት አላረኩም ብለህ ስለዚህ ማድረግ አለብህ። ከዚህ በኋላ ምግብ ከበላ በኋላ ሀቢብ ማለት አለብህ። ግዴታ ነው፣ ትእዛዝ ነው። እሺ ቤተክርስቲያን ያዘዘችው። ይሄን ግን አብዛኛው ክርስቲያን አያደርገውም። ስለዚህ ኃጢአት እየሰራ ነው ያለው አንደኛ። ሁለተኛ ደግሞ አንተ ምን የሚያክል ኃጢአተኛ፣ ወንጀለኛ፣ ዝሙተኛ አያርግህና ብትሆን አንድ የምግብ ሲበላ ሀቢብ ካልክ እግዚአብሔር አንተን ይምርሃል፣ ልጅህን ይምራል፣ እስከ 10 ድረስ ይምርሃል። እግዚአብሔር ገነት ትገባለህ። ስለዚህ በእናንተ እምነት ምንም ነገር አይጠበቅብህ። ማድረግ የሚጠበቅብህ ምንድን ነው? ምግብ ሲበላ ሀቢብ በቃ ኸላስ ጀነት በቃ ወዲያውኑ የጀነት በር ይከፈትልሃል ማለት ነው። እና አሁን ይሄ ትክክል ብለህ ታስባለህ? አንደኛ ትክክል ብለህ ታስባለህ? አንደኛ። ሁለተኛ ደግሞ እውነት ተገብረዋለህ? መልስልኝ ወገናችን ኤርሚ። አይ ሰምቻለሁ፣ ግን ሀቢብ የሚለውን ሀቢብ ብለን ምግብ እንቅመስ የሚለውን አይቻለሁ። ያየሁትን ስለ ያላየሁትን እንዳለ ብዬ ነው። እና ሲቀጥል ደግሞ እንደዚህ ካለ አንድ ሰው ገነት ይገባል ምናምን የሚል ነገር ካለ እስቲ ብታሳየን ደስ ይለኛል። ችግር የለውም ወገናችን፣ ለመጽሐፍ ቅዱስ ሊሆን አይ አሁን እየተወራ ያለው የቤተክርስቲያን መጽሐፍ ላይ ነው። ይህም ቤተክርስቲያን ትቀበለዋለች። ልክ ነህ። ግን ስለሚጋጭ ብዬ ነው። አይ እዚህ ላይ ከተጻፈ ውድቅ ነው ሊሆን የሚችለው ብዬ ነው። ማሻአላ በቃ ስለዚህ ወደኛ ፖይንት መጣ። እኛም እኮ ፖይንታችን ይሄ ነው። መጽሐፎቻችሁ ስህተት አለባቸው ነው። ስለዚህ መጽሐፉን ካድከው ማሻአላ። ግን ደግሞ አሁን በመካደ ኤርሚዬ ምን አጋጠመ? ካለ ኤርሚ በጣም እያዘንኩ ቢሆንም አንተ ሲኦል ቪአይፒ ገብተሃል ወገናችን ኤርሚ። ማሻ እኛም የፈለግነው ይሄን ነው። እኔ ወገናችን ለአንተ የሚፈልገው ምንድን ነው? በቃ ይሄን ነገር እንድትገብ መጽሐፉ ትክክል አይደለም እንድትል ነው። ግን ደግሞ ወገን ኤርሚ ትክክል ነው በማለት አንተ አንደኛ መናፍቅ ሆነሃል፣ ከቤተ ክርስቲያን ተባረሃል። ሲኦል ቪአይፒ ከነ አሪዮስ ጋር ከተራ ሰው ጋር አይደለም የምትገባው፣ ከተራ ሰው ጋር ሳይሆን ከነ አሪዮስ ጋር ነው የሚገባው። ግን መጀመሪያ ይሄን ላሳየህ። እሺ ከዛ አሪዮስ ጋር እንደሚገባ አሳየህ። ዋናው ጋር የክርስቲያን ጠላት ጋር ነው ሲኦል የሚገባው አንተ። እሺ መጀመሪያ ይሄን ላሳየህ። ተመልከት፣ እንደዚህ ይላል። ግን እንትን መጠየቅ ይችላል። ሲጨርሽ መጽሐፍ ትችላለህ፣ ችግር የለውም ትችላለህ። እሺ ለመጀመሪያ ላንብብልክና ከዛ እንቀጥላለን፣ ችግር የለውም። ተመልከት፣ እንደዚህ ይላል። አባታችን አቡነ ሀቢብ ለሰው ያላቸውን ፍቅር አድንቆ ከማዕድ በኋላ በደንብ ተመልከት፣ ከማዕድ በኋላ ስብሃት ተብሎ የተረፈውን በእንተ ሀቢብ ብሎ በእንተ ማለት በአቢብ ስም ማለት ነው። በአቢብ ስም ብሎ የተመገበ ካለ 3 ጊዜ የተመገበ ሰው ሁሉ እስከ 10 ትውልድ ድረስ እምርልሃለሁ ብሎ ቃል ኪዳን ገብቶላቸዋል። ማን? ኢየሱስ። ስለዚህ ኢየሱስ ምን ብሎ ቃል ኪዳን ገባ? የትኛውም ሰው ዝሙተኛ፣ ኃጢአተኛ፣ ገዳይ፣ ከሃዲ፣ መናፍቅ ቢሆን ምግብ ከበላ በኋላ ሀቢብ ካለ እግዚአብሔር ይምረዋል፣ ልጅህም ይምረዋል፣ 10 ትውልድ ድረስ ትማራለህ ማለት ነው። ስለዚህ ልጆች በሙሉ ዘና ብለው ይኖራሉ። ጣዖት የሚያመልኩ ምንም የሚጠይቃቸው አካል የለም ማለት ነው። ያ አሳይቻለሁ ወገናችን። ምን ትላለህ? እንደዚህ አይነት ነገሮች ሊኖሩ ይችላሉ። ልክ ነሽ። ግን እኔ አሁን ይቅርታ አድርግልኝ፣ እኔ አልቀበለውም። አሁን እኔ አልቀበለውም። ሌላ አንተ ሳይሆን
እኔ የምቀበለው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ላይ ካለ ጠይቅኝ ብራዘሪ። አልሐምዱሊላህ። ስለዚህ ኤምዬ ገድሎችን አትቀበልም አይደል አንተ? አዎ በልም በሉም አለ ይምሩይ። ግን አሁን እንደዚህ ላይክ እንትን ማለው ነገር አለ እና ይሄ ማለት አንተ የኦርቶዶክስ አማኝ ነህ አይደለ? ከአንድ ላቆርጥ የኦርቶዶክስ አማኝ አይደለ ኤምዬ? ኦርቶዶክስ። እሺ የኦርቶዶክስ አማኝ ከሆንክ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፊ መመሪያዊ ብላ አሳትማለች መጽሐፍ። ያውም ቃል በቃል ቅድም አሳይቻለሁ። የትርጉም ስህተት አለበት እንኳን እንዳትለይ ማለት ነው። ተመልከት፣ ከዋነኛው ብራና ከኦሪጂናሉ ከጥንታዊ ቅጂ ያመጣቸው አሳተመ መጽሐፊ ነው እያለች ነው ያለችው። አንተ ደግሞ ከእሷ በላይ ሆነህ አልቀበለውም መጽሐፉ ስህተት አለበት እያልክ ነው ያለኸው። ስለዚህ ኤርምዬ ምን እያደረክ ነው ያለኸው? አንተ እምነትህን መጽሐፍህን ወይም ቤተክርስቲያንህን እየሰደብክ ነው ያለኸው። ለምን? ቤተክርስቲያኒቱ መጽሐፌ ነው ብላ አሳተመች። ያው አሳተማ እንደዚህ ለገበያ ያቀረበች፣ ምዕመኑ አንብቦ አለች። አንተ ደግሞ ስህተት ነው ብለህ አንደኛ። ሁለተኛ ደግሞ ቅድም እንዳልኩ ኤርሚ አንድ ሰው በቤተክርስቲያን አስተምሮ ገድል የማይቀበል ከሆነ መናፍቅ ብቻ አይደለም፣ መናፍቅ ብቻ ሳይሆን የመናፍቃን መናፍቅ ዋና ነህ አንተ። ከአሪዮስ ጋር ነው ገሃነም የሚገባው፣ ቪአይፒ ሲኦል ቪአይፒ ነው የሚገባው ብያለሁ። ስለዚህ ኤርሚ አንተ ኦርቶዶክስ አይደለህም። በዚህ ተስማማን። ለምን? ገድል ስለማትቀ ይህ መጽሐፍ ስለካድከው። ይሄ መጽሐፍ በመካድ ብቻ ከገነት ወጥተህ ወደ ገሃነም ገብተሃል። ወገኔ ኤርሚ እያዘንኩ ነው የነገርኩህ። ምን ትላለህ? እየሰማሁሽ ነው ወንድሜ። ግን ምን አለ መሰለህ፣ የትኛውም ለምሳሌ ተነስቶ አባትን ቢጽፍ ቤተክርስቲያን የፈለገው ተአምር የሆነ ሰው ቢጽፍም ያለፉ ቸርች ፋዘሮችም እንደዚህ አይነት ነገር ሊኖር ይችላል። ብቻ ግን ከመጽሐፍ ቅዱስ ጋር የሚጋጭ ከሆነ ውድቅ ነው የሚሆነው እያልኩ ነው። ማለት የወጡ መጽሐፎች ስላሉ ማለት ነው። ስለዚህ ቤተክርስቲያን መጽሐፍ በማሳተም ተሳስታለች ማለት ነው። አንድ ጥያቄ ልጠይቅ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይህንን የሚመረምሩ ነገሮች ይኖራሉ። ገብቶሻል አይደል? ቤተክርስቲያኑ መምራ አወጣቸው። ጥያቄ ካለሽ ልቀበልሽ። ቤተክርስቲያኑ እኮ አወጣቸው እኮ ቤተክርስቲያኒቱማ አርማ መርምራ እኮ አሳተመቻ። ለህትመት እኮ ገዛሁት እኮ በብሬ ገዛሁት። ያው እጄ ላይ እኮ አለ መጽሐፉ። ትክክል ነሽ እኮ ይምርዬ፣ አንቺ እኮ ጥፋት የለብሽም። ግን መቀነስ ያለባቸው መጽሐፍ አሉ ተብሎ የተወገዱ ስላሉ እንደዛ ማሻአላ። እሺ ስለዚህ አሁን እያልከኝ ያለኸው አንተ የተወገዙ መጽሐፎች ድጋሚ አውግዛቸዋለች ነው እያልከኝ ያለኸው? ሳላ ቅድም ያልከኝ ማለት ነው። እንደዛ ያልከኝ የለም። የተቀነሱ የሚቀነሱ መጽመር ማለት ትክክል ባልሆነ አጻጻፍም ሊሆን ይችላል፣ ማይሆን ነገርም ሊሆን ይችላል። ግን እየተጤና ያለበት ጉዳይ አለ። ከገድላት ላይ የሆነ ሰዓት ላይ አይ ቲንክ መግለጫ ወጥቶ ነበር መሰለኝ አቡነ ማትያስ እና እንደዚህ አይነት ነገር ነው ያለው ብዬ አስባለሁ። ከዛ መጽሐፎች ውስጥ አንዱ ሊሆን ይችላል፣ ላይሆንም ይችላል። ግን እኔ ብዙ እውቀት የለኝም ገድል ላይ። መጽሐፍ ቅዱስ ላይ ግን የምችለው ካለ ለመለስልሽ። በቃ ከዚህ በኋላ አላስጨንቅህም። ግን አንድ ነገር ብቻ ልንገርህ። አንድ ግለሰብ ገድላትን አልቀበልም ብሎ መናገር ይችላል? አይችልም። ቪዲዮ ላይ አሳያችሁ እንደዛ ማድረግ እንደማይችል እምሩዬ። ቀደም ይቅርታ አንቺ ምናምን እያልኩ ስላዋራሁሽ ለምዶብኝ ነውና ከአእምሮዬ በላይ ነው። እኔ ልቀበለው አልችልም ማለት እንደዚህ ያራለም የሚለው መጽሐፍ ቅዱስና ይጋጭብኛል ልፈልጊ ነው። ሌላ እንጂ ትቀበለዋለህ እንጂ ግን እንትን አትልም፣ አትክደውም። አይ እኔ አሁን አልቀበለውም ስለ በክርስቶስ ነው እንጂ ማንኛውም ሰው ሊድን የሚችለው ሀቢብ ብለህ ልትድን አትችልም እያልኩ ነው። ምክንያቱም እሱ ዘማርያም ዘለቀ የምታውቀው ከሆነ ከፊት ለፊት ያለው መምህር አንድ ሰው ኦርቶዶክሳዊ ከሆነ ገድላትን አልቀበልም ማለት አይችልም ብለዋል። አንተ አልቀበልም እያልክ ነው። አልቀበልም ሳይሆን ምናልባት ያነጋገር ትክክል ቅድም አልቀበልም ብዬ ነበረ። ይሄ ከአእምሮ በላይ ነው የሚገልጸው ብሏል። እንግዲህ ከአእምሮ በላይ ነው ለኔ ማለት ከአእምሮ በላይ ማለት ደግሞ ልትቀበለው ማትችለው ነገር ነው ሊሆን የሚችለው። ክርስቶስን በክርስቶስ ልትድን ትችላለህ። እንግዲህ ሌላው በማንም ሊዳን አይችል ብዬ ማስበው። ሌላ ጸልይበት። አይምሩ ቀጥል። ግን እኮ ይቅርታ መናፍቅ ነው የሚለውንም ዘለኸዋል ሳላ። አንድ ሰው ይህንን ካልተቀበለ መናፍቅ ነው። ኦኬ ያው ኢብሮ ኤርሚያስ ራሱን አስተካክሏል። መናፍቅ እንዳይባል ቅድም ያልኩት ልክ አይደለም ብሏል እኮ። አልቀበልም ያልኩት ልክ አይደለም ብሏል። ራሱን አርመዋል። እሺ ኢምራን ቀጥል። ግን እዚህ ጋር አንዴ ወንድሞቼ አስተውላችሁ ከሆነ ግን ኤርሚ እኮ የተናገረው ትክክል ነው። ኤርሚ ምንድን ነው ያለው? አንድ ሰው ምግብ በልቶ ሊድን አይችልም
ምግብ ዝሙተኛ ሆኖ ጣዖት አምላኪ ሆኖ ምግብ በልቶ አይድንም። የሚድነው በምንድን ነው አለ? በማመን ነው። እና ይሄን አልቀበለውም ከአእምሮዬ በላይ ነው አለ። እኛም ያለው በቃ ይሄን እኮ ነው። አየህ አንተ መጽሐፎችን አታውቅም፣ ቤተክርስቲያን ምን እንደምታሳትም አታውቅም። ስለዚህ እባክህ መጽሐፍህን በደንብ አድርገህ ለማንበብ ሞክር። ለምን ቤተክርስቲያኒቱ መጽሐፌ ነው ብላ በጀት በጅታ አስተርጉማ፣ እንግዲህ የመጽሐፍ በግዕዝ ነው የነበረው፣ ከግዕዝ ቋንቋ ወደ አማርኛ አስተርጉማ ቤተክርስቲያን የሸጠችው ነው ያለችው። ገበያ ላይ የወጣ መጽሐፍ ነው፣ ታዋቂ መጽሐፍ ነው። ሰዮም ታላቅ አባት ነው። ስለዚህ ቤተክርስቲያኒቱ ሰዎቹን የስተስተው ታስተምራለች ማለት ነው። እሱ ምንድን ነው? አንድ ሰው ምግብ በልቶ ሀቢብ 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 ካለ ይደረባት ታስተምራ። ይሄ ደግሞ ስህተት ነው። ስለዚህ ስህተት ከምትቀበልና ምረጥ። በቃ ምርጫው ከዚህ በኋላ አንተ ነው። ቅድም እኔ አልቀበልም ጥርጣሬ አለብኝ ብለሃል። ችግር የለውም ሙሉን አንብብልኝና ያሁኑ ሙሉን ፔጁን እናነበውና እስቲ ምን እንደሚል እንየው። ሙሉ ፔጁን ሳነበው ይለወጣል? የሚለወጥ ነገር አለ ካለ ንገረኝ። የተቆረጠ ነገር ከምናይ ሙሉን ነው ነው ስልሽ መጽሐፉ ሳይሆን እዛ ፔጅ ያለው። አይ በቃ ችግር የለውም እኔ አወጣልሃለሁ። ግን ያው ሰዓት መግደል ነው ብቻ። ግን ያው ማንበብ ትችላለህ፣ አውጥቼልሃለሁ። ያው ወገኔ አብዛኛው ጊዜ ክርስቲያኖች ሙሉ ሲነበብ የሚለወጥ ነገር ያለ ይመስላቸዋል። ያው ግን አንብበው የሚለወጥ ነገር ካለ እንዲህ አድርግ ኢምሮ ስክሪንሾት ያድርገውና ለራሱ ያንብብ። አይሻልም? ምንም የሚለወጥ ነገር አንተ ያኛውን የሰምራን አንብብልን። ኤድሚ ጀዛ ከላይ እንደዛ ነው። ስክሪንሾት አድርገው ወገናችን የሚታያላ። ችግር የለውም እንተ ስክሪንሾት አድርጌዋለሁ እንዴ አነበዋለሁ። እንትን ብዬ ስክሪንሾት አድርጌዋለሁ። በቃ እሱ ነው ዋናው። ስለዚህ አንብበኸው መልስ ፈልገህና መልስ ካላገኘህ ክርስትና ትክክል አይደለም ማለት ነው። ለምን ክርስትና መዳን በምግብ አለ እያለ ያለው። አንድ ሰው ምግብ ሲበላ ሀቢቢ 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 ካለ ይደናል። ሀቢብ ነው ያልኳቸው፣ ሀቢብ ሀቢብ ካለ ይደናል ነው እያለ ያለችው። እና ይሄ ስህተት አስተምሮ ነው። ቅድም ምን ብለህ ነበረ? አልቀበለውም ብለህ ነበረ። ግን ኢየሱስ ምን ብሎ ተናግሮ መሰለህ? ገድል የማይቀበል ሰው ኢየሱስ ምን ብሎ የተናገረው ነገር ላሳይክ። ይህ መጽሐፍ ተመልከተው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአንተ ቤተክርስቲያን የታተመ መጽሐፍ ነው። አሳታሚ በብፁዕ ወቅዱስ ሊቀ ጳጳሳት ብላቸው የማያምኑ አሉ። እኛ ስናነብላቸው ማለት ነው። እሺ እንደዚህ ያሉት ትምራቸዋለህ ወይስ አትምራቸውም አለችው። እርሱም አለ ኢየሱስ ተመልከት ያለውን፣ እሱም በጥቡ ልቦና ሆነው ያለመጠራጠር የሚያምኑትን ወደ መንግስት ይገባሉ። ያለመጠራጠር የሚያምኑ ካሉ ጀነት ይገባሉ አለ። እሺ ከዛሳ የማያምኑ ቢኖሩ ግን ክፍላቸው ከአሪዮስና ከሰባሊዮስ ጋር ነው አለ። ሰማኸኝ? አለማመን ሳይሆን መጠራጠር። ሰምተኛ አይደል? የሚያስ አለማመን ሳይሆን በገድል መጠራጠር ብቻ። አንተ በገድል የምትጠራጠር ከሆነ ክፍልህ ገሃነም ሳይሆን ገሃነም ቪአይፒ። በክርስትና ሁለት ሰዎች አሉ፣ አሪዮስ እና ሰባሊዮስ። አሪዮስ ማለት ሲሞት ራሱ አንጀቱ ተዘርግፎ በቃ የተረገመ መንፈስ ቅዱስ የገደለው ሰው ነው። በክርስትና አስተምሮ የመጀመሪያ በቃ የተጠሩታላችሁ እናውቃለን። ስለዚህ አንተ ገሃነም ስገባ የምትገባው ከማን ጋር ነው? ከተራ ሰዎች ጋር ሳይሆን ከሁለቱ ጋር ለብቻ የምትታሰረው ማለት ነው። ስለዚህ አንተ ባለማመንህ ብቻ ሳይሆን በመጠራጠርህ ብቻ ክደሃል ማለት ነው፣ የገሃነሙን። ስለዚህ ንስሐ ግባ። ሲቀጥል የአሁኑን ፔጅ እንትን ስክሪንሻት ላድርገውና ማለት ምናልባት ዘማሪያም ሲገባ ልጠይቀው እችላለሁ። እና በቃ ጎበዝ፣ እኛ የምንፈልገው ጠያቂ ህዝብ ነው። በቃ ጠይቀና። እሺ ያው እሺ ስክሪንሻት ላድርገው በራፉና ራቅ አድርገሽ ንገሪኝና እሺ እኔ የድል ብዙም እንትን ስለማለት ነው። ይቅርታ ችግር የለውም። ያው ግዕዙም እዚህ ጋር አለ፣ አማርኛውም የፈለከውን ስክሪንሾት አድርግ። እንትን ላይ ነው ምዕራፉ። ምዕራፍ ሳይሆን ፔጅ ነው። ቆበሽ ዘጥምቀት ገድለ ክርስቶስ ሰምራ ዘጥምቀት ቁጥር 82 ላይ እሺ፣ ቁጥር 82 ያው እሺ። እስልምና ላይ መጠየቅ ይቻላል፣ ግን ስጨርስ ወይስ ትችላለህ? ግን አሁን ፕሮግራም አለና ቆይ ታገስ አንዴ። በምን መንገድ እንቀጥል? የምን መንገድ እናስተካክልና ትቀጥላለህ። እሺ ወንድሞች ሀሳብ ስጡና ይሻላል። መንገድ እናስተካክል። አትሮድ ቆይ አንዴ እዚህ ሆነና መጀመሪያ መንገዶችን እናስተካክል። ስለዚህ ከዚህ በኋላ ምን እንደምናወራ እንወስድና ትቀጥላለህ። መጀመሪያ ግን ወንድሞች ሀሳብ ይስጡ። ቀጥሉ። ሀሳብ አለኝ። ኤርሚያስ ጥያቄ ትጠይቃለህ። አትውጣ፣ እዚሁ ቁጭ በልና መጨረሻ ላይ አሁን ልጠይቅ ትችላለህ። እዚህ መጽሐፍ ላይ ኢምራን አይ ቲንክ ያልጨረሰው ነገር አለ አይደል? አሳያችኋለሁ ብለህ 2 ፖይንት ነው ያየነው። ምን አልከኝ? ሳላ ጨርሰናል። እቺ መጽሐፍ እዚህ መጽሐፍ ላይ ያለው አልቋል። ብዙ ነገር ይቀራል፣ ግን ይበቃል ለዛሬ።
ይብቃ። ኦኬ፣ ስለዚህ ጥያቄ እንቀበላ። እሺ ጥያቄ እንቀበል፣ እንጠይቀው ይቻላል። እሺ ኤርሚያስ ጥያቄ ቆይ ካለ አዘጋጅና። እሺ እንትን ያልኩት ነበረ ጠይቃችሁ። ኦኬ የምጠይቀው ያው እንትን እናደርጋለን። ደብል ስታንዳርድ ኮምፓራቲቭም ስለሆነ እኛም መልሰን ተመሳሳይ ነገር እናነሳለን። ያንተን ጥያቄ ግን እንመልሳለን። ፒኬ ሀሳብ አለ? ሰላም አለይኩም። ሰላም ወረሕመቱላሂ ወበረካቱ። አይ ሀሳብ የለኝም እኔ። ኦኬ ኦኬ እሺ ወንድሞች ሀሳብ አላችሁ? አቡኪ ምናምን ወይ? አዎ እንደዛ ነው ያሰብኩት። እኔም ይሄ መጽሐፍ ከመዝጋታችን በፊት ሁላችሁም ወንድሞች እስካሁን የተነበበ ሀሳብ ስጡና ከዛ በኋላ የሚጋ እንቀጥላለን። እንደዛ ይሻላል፣ ሰዓትም እንዳይሄድብን። ስለዚህ ሳላህ ጀምረውና ከዛ ወንድሞች በሙሉ አሁን የተወራው ላይ በጣም ብዙ ነገሮች የተወራውና ሄዱበት ቀጥል። ኦኬ አይ ራስን ስለማጥፋት ላይ አንድ ሀሳብ አለኝ። አቡነ አቢብ ወይ ደግሞ አቡነ ሀቢብ እንግዲህ ቅድም መግቢያ ላይ እንደነገርኳችሁ ራሱን ለማጥፋት በጣም ብዙ መንገዶችን የተጠቀመ ሰው ነው። በጣም ብዙ አይነት ራሱን በመግረፍ ራሱን በመቅደድ እንዲሁ ደግሞ ሴፍ ሰክቶ መሬት ላይ እንጨት ላይ ወጣና ወደ ሴፍ ራሱን ወደ ሴፍ በመዝለል እንዲሳካበትና የፈጠነ እንዲሞት ነው የእሱ ሀሳብና ክርስቶስ እየመጣ አንድ የሚያደርገው ነገር አለ። እሱም ከሙታን በኩል ማስነሳት ነው፣ ያው መጽሐፍ ቅዱስ ላይ እንዳለው እና እዚህ ጋር ራስን ማጥፋት ኃጢአት ሆኖ ሳለ ራስን እንዳታጠፋ ብሎ ከመናገር ይልቅ በተደጋጋሚ ራሱን እንዲያጠፋ መንገድ መክፈቱ ራሱ ወይ ደግሞ ያ ቃል ራሱን እንደሚያጠፋ በአጭሩ የኔ ፍቅር ከሆነ እንደዚህ የሚያደርግ ራስን አታጥፋ ብሎ ማስተማር ነበረበት ብዬ አምናለሁ። ቁርአን ላይ ምንድነው የሚለው? ላተቅቱሉ አንፉሰኩም አይደለ? ራሳችሁን አትግደሉ፣ አው ከማካል ራሳችሁን አትግደሉ፣ ራሳችሁን አታጥፉ ይላል እንጂ የሆነ ሰው ራሱን እስኪያጠፋ ጠብቆ አያስነሳውም። ትምህርት ነው፣ ሌላው የሚማርበት ነው። እንደዛ ብሎ በአጭሩ መዝጋት እየቻለ ነገር ግን አንድ አካል በተደጋጋሚ በተለያየ አማራጮች ራሱን እየገደለ እያየ ራስን ማጥፋት ኃጢአት መሆኑን አለመናገሩ ትንሽ ያው ጥያቄ እንድናነሳ ያደርገናል። የመጀመሪያው ሀሳብ እሱ ላይ ነው። ሌላው ስለ ሴቶች የተናገረው ነገር ነው። ስለ ሴቶች እንግዲህ ቅድም አነስም ተናግረዋል። ትርቱሊያን ዩ ውመንስ ይላል፣ እናንተ ሴቶች የዴቭልስ መግቢያ በር ናችሁ ይላቸዋል። ጌትዌይ ናችሁ። ዲያብሎስ የሆነ ነገር ቢፈልግ በእናንተ በኩል ነው፣ እናንተን ነው እንደ ማቴሪያል እንደ ቱል የሚጠቀምበት ብሎ ይናገራል። ሰይጣን መገልገያ ናችሁ፣ እናንተን ተጠቅሞ ነው መጥፎ ነገራቶችን የሚሰራው አይነት ነገር ይናገራል። ልክ መጽሐፈ ሲራክ ላይ ምን ብሎ ይናገራል? ከልብስ ብል ይገኛል አለ። ከልብስ ምን ይገኛል? ብል ይገኛል። ይሄ ቁንጫ ምናምን ነገር ይመስለኛል። ብቻ ከልብስ ብል ይገኛል። ኃጢአት የተባለ ነገር ሁሉ ከሴቶች ይገኛል ይላል። ኃጢአት የተባለው ከሴቶች ይገኛል ብሎ ይናገራል። እና የኃጢአት ራስ የኃጢአት መገኛ ፋብሪካ ወይ ደግሞ ማሽን ተደርጋ ነው መጽሐፉ ላይ የተሳለችው መጽሐፈ ሲራክ ላይ። እና ይሄ ነገር ጤናማ ገለጻ ነው ወይ ነው ይሄ ነገር ሴቶችን የሚገልጽ ትክክለኛ ገለጻ ነው ወይ ብለን እንድንጠይቅ ያደርገናል። ሁለቱ ፖይንቶች ላይ እቺን ካልኩኝ ወንድሞች ሀሳብ አላችሁ? ኢብሮ፣ አቡኪ፣ አነስ፣ ሳልማን፣ ፒኬ እና አሚር ሀሳብ ካላችሁ ቀጥሉ። ካሌላችሁ ወደ ኤርሚያስ እንሄዳለን። ኢንሻአላህ እኔ ሀሳብ አለኝ ኡስታዞች ከፈቀዳችሁ ኢንሻአላህ ቀጥል። ወገናችን ኤርሚ መልካም ስብዕና ስላለው ሙስሊሞች የሚሰጡትን ሀሳብ የሚሰጡትን ምክር ኢንሻአላህ ይቀበላል የሚል እምነት አለኝና በዚሁ አጋጣሚ ኢንሻአላህ ኡስታዞች እህት ወንድሞቼ ዱአ አድርጉለት። ሐቂቃ እንደዚህ ስነ ምግባር ያለው ሰው ራሱ አንዳንዴ በባትሪ ፈልገንም ስለምናጣ ነውና ወገናችን ኤርሚ ለሱብሃነሁ ወተዓላ ሐቅ እንደ ሐቅነቱ እንዲያሳይህ ባጢልን እንደ ባጢልነቱ እንዲያሳይና እንድትርቀው ያው ዱዓም ዳዋም ማድረግልሃለሁ። ከዛ ባለፈ ግን ባይብልን ብታነበው ገድላቶችን ጭራሽ እኔ እንደው ባትደርስ ነው የምልህ። ማለት እንደው ጤንነትን ለመጠበቅ ባትደርስ፣ ይሄ እኔ የግል ምክር ነው። ሲቀጥልም ደግሞ በቃ የሆነ መመሪያ ነው አይደለ ተብሎ የሚታሰበው ባይብል የህይወት መመሪያ ወይም ደግሞ የአምላክ ቃል ነው ተብሎ አይደለ የሚታሰበው። እስኪ እውነትን ፍለጋ የሆነ ሰከን ብለህ ከመልካም አንግላይታው ምክራችን ባይብልን ብታነበው ኢንሻአላህ እንደኛ እውነተኛውን መንገድ ታገኛለህ የሚል መልካም ምኞት አለኝ። እቺ ለማለት ያክል ነው። ብሮ ቀጥል። እኔ እንኳን ብዙ አስተያየት የለኝም እና ግን
የሌለን የገረመኝ የቅድሙ የመጀመሪያው በተለይ እንዴ ቤተክርስቲያን አባቶች በዚህ ልክ በተለይ ገድለ አቡነ አቢብ እንዴ ከሴት ጋር አንድ ላይ ከመሆን 18 ዓመት እሳት ላይ መሆን ማለት ምን አይነት ጥላቻ ነው ማለት ይሄ እንዴት ነው ሴቶችን የሚጠላው ማለት እንዴት አድርገው ነው የሚጠሏቸው ነው ወላሂ በጣም ነው የሚገርመው እና እዛ ጋር ስትሄድ ገጣባ አህያ ይላል እዚህ ጋር ስትሄድ እስስት ያላቸው አለ ታስታውሱ እንደሆነ እስቲ ኢምሩ እቺን ማየት ፈልግ ነበር የአባቶች ቆይ አንዴ ላንብበው አንዴ የአባቶቻችን መጽሐፍ ሴት እውነት የምትናገር የምትመክር የምትማር መስላ ይላል ልብ አድርጉ መስላ ተንኮሏና ስራዋን አታውቅም በቃ ተንኮለኛ ነች የወጣላት አረመኔ ነች እያለን እኮ ነው አረመኔ የወጣላት ማለት ነው እና እቺን ሴት ከሷ ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል እሳት ላይ ቅድም ሰውደኛል 18 ዓመት ነው እንዴ ይምሩ ምን ሆነ ነው ዘላለም አንተ እኮ ያልከ 18 ዓመት ስል ነበር እኮ ያ ለዘላለም ነው አንተ አንዴ እኔ ምን ሆነ ነው አላህ ሙስተዓን እና እኔ በጣም ሴቶችን በዚህ ልክ ማዋረድ እንዴ በቃ ምን ያደርግልህ አንደኛ መጽሐፉን እንዴት አድርጋችሁ ነው የምትቀበሉት ራሱ ስለዚህ ይሄ ፓርት በጣም ገርሞኛልና እንደ አስተያየት ክርስትና ያው አብዛኛው ባይብል ላይ መጽሐፈ ሲራክ ላይ ስትሄዱ ያለው ነገር ማየት ትችላላችሁ ከሴቶች ላይ ለምን እንደማይወርድ ጥያቄ እኔ አለኝ በበኩሌ ይቅርታ ቀጥሉ እንግዲህ አያ ሀቢቢ ድጋሚ ገራሚ ሀሳብ ነው ያነሳው ኢብራሂም ያ ጀማ ሴቶች ካላችሁ ባካችሁ አዳምጡ አሁን እኔ ኢምራን አለሁኝ አይደለ እዚህ ጋር ወንድሞች አለን አንድ ሴት ጋር አሁን አንድ ሴት ገዝታ አስገብተን ከምናወራት ይልቅ ዘላለም በእሳት ብንጠበስ ይሻላል ነው እያለ ያለው መጽሐፉ ምን ያክል ሴቶች አጸያፊ ቢሆኑ አስቡ ዘላለም እኔ ኢምራን አንድ ሴት ገዝት አስገብቼ ከማወራት ዘላለም ገሃነም ብገባ ይሻላል ምን ያክል አጸያፊ ቢሆኑ ነው የሚል ጥያቄ አለኝ ይሄ ለአእምሮ ተዋዋለሁ ቀጥሉ ጄት መልስ አለ እዚህ ላይ ሰላም ምናልባት እንትና ሀሳብ ካለ ቀጥል ማይክ አንስተዋል እሺት ኦኬ እስቲ ሌሎች ክርስቲያኖችን እናስገባ ገዝት የምትልኩ ለማውራት ነው እሺ ጀስት ለመቀመጥ ገዝት ትላኩ ምላሽ አለኝ የሚል ማንኛውም ክርስቲያን ካለ የተነበበው ነገር ልክ አይደለም ካላችሁ ገዝት እያላካችሁ ማውራት ትችላላችሁ እሺ ወደ ኤርሚ እንመለስና ኤርሚያስ ጥያቄ መጠየቅ ትችላለህ ጥያቄ ምንድነው ስግደት ለማለት ስጁድ አይ ቲንክ ካልተሳሳትኩ ስጁድ የሚባለው ስግደት ለአምላክ ብቻ የሚሰገድ ስግደት ነው አይደል ሳላዊ ኦኬ አሁን እኛ ሙስሊሞች የምንተዳደረው በነቢያችን ሰለላሁ ዐለይሂ ወሰለም ሸሪዓ ነው ማለትም ነቢያቶች ለኩል ሚንሁም ጀዐልና ሽርዐተን ወሚንሃጃ ይላል ቁርአን ለሁሉም ህግና መንገድን አደረግን ይላል ለነቢያቶች ህግና መንገድ ተደርጎላቸው ነበረ ህግጋቶቻቸው ይለያያል ለምሳሌ ዛጋ መብላት የተከለከለው ምግብ እዚህ ጋር ሊፈቀድ ይችላል ሃይማኖታቸው አንድ ቢሆንም ህጋቸው ግን ይለያያል ስለዚህ አሁን እኛ ሙስሊሞች የምንተዳደረው በነቢያችን በሙሐመድ ሰለላሁ ዐለይሂ ወሰለም ሸሪዓ ነው በዚህ ሸሪዓ አንድ ሰው ለሌላኛው መስገድ አይችልም ኦኬ ክልክል ነው ብለን እናምናለን እሺ ቀጥል የመላእክት ስግደት ለአምላክ ብቻ ነው ወይስ ለሌላው ሰው ይገባል ብዬ ነበር የኔ ጥያቄ ኦኬ አሁን ላይ እንዳልኩ ቅድም ብያለሁ በዚህኛው እኛ በምንተዳደርበት ሸሪዓ የሰው ልጅ ለማንም አይሰግድም ነቢያችን ራሳቸው ሲናገሩ አንዱ ለአንዱ መስገድ ቢገባው ኖሮ ሚስት ለባሏ እንድትሰግድ አዝ ነበር ነገር ግን አላዝም ምክንያቱም ክልክል ነውና ብለው ተናግረዋል በሐዲሳቸው ላይ ስለዚህ አንዱ ለአንዱ መስገድ አይችልም ነው ነገር ግን ከነቢያችን ሸሪዓ በፊት ጌታ አምላካችን በአዳም በፈጠረው ጊዜ መላእክት ለአዳም እንዲሰግዱ አዟቸዋል ስግደቱ የአምልኮ ስግደት አልነበረም ነገር ግን የአክብሮት ስግደት ነበረ ሱጁዱ ተህያ የሚባል ነገር አለ ማለትም የአክብሮት ስግደት ነበረ መቼ ቅድመ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በነበሩት ሸሪዓዎች ለምሳሌ የዮሴፍ ወንድሞች ለዮሴፍ ሰግደዋል 11 ከዋክብትና ፀሐይና ጨረቃ ሲሰግዱልኝ አየሁ ብሎ ይናገራል የዮሴፍ ወንድሞች ለዮሴፍ ሰግደዋል ይሄ ከኛ አስቀድሞ በነበሩት ሸሪዓ ነው በእኛ
እኛ ስንመጣ ግን ይሄ ነገር ክልክል ነው። ጥንት ዘመን የአክብሮት ስግደት ነበረ። አንዱ ለአንዱ አንዱ አንዱን ሲያከብር ይሰግድ ነበረ። ነገር ግን አሁን ላይ ክልክል ነው፣ አይፈቀድም። ኦኬ እሺ፣ ማለት እንትን ካልኩኝ ለምን እንደቆመ ትነግረኛለህ ሳለ? ኦኬ እንግዲህ የቆመበት ዋነኛው ሪዝን ይሄ ነው ተብሎ የተቀመጠ ነገር አላየውም። ነገር ግን ምንድነው ሰዎች ምንድነው እያደረጉ የመጡት? አንድ ጊዜ የአላህ መልእክተኛ ማንን ወደ የመን ይልካሉ? ሙዓዝን ይመስለኛል ወደ ሻም ይልካሉ። እና ወደ ሻም በላኩበት ጊዜ ሰዎች አንዱ ለአንዱ ይሰግዳል። ሊትራሊ አንዱ ለአንዱ ይሰግዳል። ለአምላክ የሚሰግደውና ለሰዎች የሚሰግደው ለፍጥረታት የሚሰግደው ተደባልቆ በአንድ ወይ መደረግ ጀመረ፣ ስግደት ሁሉ ማለት ነው። ለዚህ ትልቁ ማሳያ አንድ ብቻ ልስጥ። ቆይ ማለትም ሱጁዱ ተህያ የሚባለው ነገር መስመር እየሳተ መጣና ሰዎች ለአምላክና ለፍጡር የሚሰግዱ ስግደት ተመሳሳይ መሆን ጀመረ፣ ወይ ደግሞ እንደ አንድ መስገድ ጀመሩ። ከዛ በኋላ መስመሩን እየሳተ ስለሚመጣ ይሄ ነገር ወደ ሌላ አምልኮ ይወስዳቸዋል። እያከበርኩት ነው ብሎ ይናገራል፣ ነገር ግን ኢን ሪያሊቲ እያመለከው ነው። እንዲህ ያሉ ነገራቶች ተፈጥሮ ነበረ። ለዚህ አንድ ትልቅ ማሳያ ልስጥህና ለምን እንደተከለከለ ከዛ ትረዳለህ ብዬ አስባለሁ። እሺ ልክፈትልህ። ቆይ አንድ ጊዜ ወርሺፕ ትልቁ ላይ አድርገኝ ምራ። የአክብሮት ነው የሚለው ነገር ወዴት ከጊዜ በኋላ ወዴት እንደተለወጠ ላሳየ። ለምሳሌ ሰዎች ለማርያም ይሰግዳሉ። ለማርያም በሚሰግዱበት ጊዜ ግን ከአምላክ አሁን ያቀፈችው አምላክ ነው ተብሎ ይታሰባል። ጥንት ዘመንም የነበረ ነው። ይሄኛው አምላክ ነው ብሎ ይታሰባል። ማርያም ደግሞ እናቱ ናት ተብሎ ይታሰባል። ነገር ግን ይሄ ስግደት ወዴት እየሄደ መጣ? ተመሳሳይ አምላክ ከሚሉት አካል ጋር ተጨፍልቆ ወደ አምልኮ እየተጠጋ መጣ። ለአክብሮት ነው እየተባለ የሚናገረው ስግደት ግዴታ እየሆነ መጣ። ማኑ ግዴታ ያደረገው? ለምሳሌ ተአምረ ማርያም ላይ እንዲህ ይላል፣ በስዕሏም ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ የማይታወቅ ይላል። ያኔ እንግዲህ አክብሮት እየተባለ የመጣው ነገር ምንድን ነው? ግዴታ እየሆነ መጣ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ። ስለዚህ ወደ ሰውን በግድ ለስዕሏ ትሰግዳለህ። ስለዚህ አንድ ሰው በግድ ከሆነ እየሰገደ ያለው አክብሮት ነው ሊባል አይችልም። ይሄ ለአክብሮት የሚደረገው ነገር ከጊዜ በኋላ ወደ ግዴታነት እየተለወጠ መጣና ወደ አምልኮ እየተቀየረ መጣ። ስለዚህ ይሄ ነገር የሰው ልጅን ወደ ሽርክ እንዳያስገባ እነዚህ ነገራቶች ይከላከላሉ ነው። ከዚህ አንጻር ነው። ግልጽ ነው ብዬ አስባለሁ። ምን ትላለህ? ሳላ ከመቀጠሌ በፊት አንድ ሐዲስ ላሳየው። ጀዛከላህ ገልጸኸዋል። ራሴን አተልቅ መጀመሪያ ኤልሚ ያው ሀሳቡን ሰብሰብ ሳረግልህ በእስልምናችን ሁለት ስግደት አለ። አንድ ለአምላክ የሚሰግድ የአምልኮ ስግደትና ሱጁደት ተህያ ወይም ደግሞ የአክብሮት ወይም ደግሞ የምስጋና ስግደት የሚባል ነገር አለ። የአምልኮ ስግደት ለአላህ ብቻ የሚሰገደው። ኦኬ። የክብረት ስግደትን ሰዎች ለሰዎች ይሰግዱ ነበር። በድሮ ጊዜ ከሸሪዓቱል ሙሐመድያ በፊት ሰዎች ለሰዎች ይሰግዱ ነበር። ነገር ግን አንድ ክስተት ተፈጠረ፣ ወይም ደግሞ አንድ ሐዲስ ላንብብልክ። ሐዲሱ መሰለ ቀይስ ብኑ ሰዒድ ረዲየላሁ ዐንሁ ሰሃቢይ ነው። ወዴት ሄደ? ወደ ኢራቅ ሄደ። ሲሄድ እዛ ሰዎች ሲሰግዱ አየ፣ ለሰዎች ሲሰግዱ ተመለከተ። ከዛ በኋላ ወደ ነብዩ መጣና ምን አላቸው? ነብዩ ሆይ ሰዎች እኮ ለሰዎች ይሰግዳሉ አላቸው። ከዛ በኋላ ፈቁልቱ አንተ ሐቁ ቢአን ዩስጀደ ለከ፣ ነብዩ መሐመድ ሆይ እርሶ እኮ ለእርሶ መሰገድ አለበት፣ እርሶ ከሰዎች የበለጡ ስለሆናችሁ ለእርሳችሁ መሰገድ አለባቸው ለነብያችን ሰለላሁ ዐለይሂ ወሰለም አላቸው። ከዛ ነብያችን ምናወት ፈቃለ ሊ ነብያችን እንደዚህ አለ፣ አረአይተ ለው መረርተ ቢቀብሪ አኩንተ ተስጁዱ ለሁ፣ እንደ ወደፊት እኔ ሙቼ መቃብሬ ላይ ብመጣ አንተ ትሰግድብልኛለህ እንዲህ መቃብሬ ላይ ብሎ ጠየቁት ነቢያችን። ከዛ ፈቁልቱ ላይ አልሰግድም አላቸው ሰሃቢዩ። ከዛ ነቢያችን ነው ላተፈአሉ፣ አታርጉ፣ አትስገዱ፣ ለኩንቱ አሚረን አሐድን አንየስቱደ ለአሐድን ለአመርቱ ኒሳ አንየስቱደ ለአዝዋጅህነ፣ ጭራሹ እንደዚህ አልፈቅድም፣ ቢታዘዝ እንኳን መሰገድ የነበረበት ለባል ነበር ብለው ተናገሩ ማለት። ስለዚህ በእስልምናችን ተከልክሏል። ለምን? ይሄ ነገር ቅድም እንዳለ ሳላህ መንገዱን እየሳተ መጣና ወደ አምልኮ ሄደ። ኦኬ፣ ወደ አምልኮ ሄደ። ሲቀጥል ስግደት እንኳን በድሮ ጊዜ የነበረው ስግደት ምሳሌ ንጉስ አለ ይሰገድለታል እያለ ነው። ከሞተ በኋላ ግን የለም አይሰገድም። ግን እናንተ ምን ታደርጋላችሁ? አሁን ለማርያም ስዕል ይሰገዳል፣ ለቅዱሳን ይሰገዳል፣ ለፎቶ ይሰገዳል። አየህ አይደለ? ስለዚህ እስልምናችን ዘጋና ምን አለ? ቁል ኢነ ሰላቲ በላቸው ሙሐመድ ሆይ አለ ስግደቴ፣ ህይወቴ፣ ሞቴ ለአላህ ብቻ ነው አለ። ስለዚህ ሙስሊሞች ስግደታችን ሁሉ ነገራችን ለአላህ ብቻ። ስለዚህ ግንባራችን የምናጎነብሰውን የምንሰግደው ለአላህ ብቻ ነው እንጂ ለሰው አንሰግድም። ነገር ግን በድሮ ዘመን ይፈቀድ ነበረ።
ምን የአክብሮ ስግደት። እሱ ግን ተከልክሏል። አሁን ተግባባን። እዚሁ ጋር ግን አንድ ኤርሚ ካለ ወደ ሌላ ከማለፍ በፊት አንድ አየር ላይ ዝም ብለህ የምትመልሰው ነገር ልጠይቅህ እና ለማርያም አለመስገድ ትችላለህ? አለው ገስ ውስጥ እድሜ ለአንተ ነው እና ለማርያም አለመስገድ ትችላለህ ወይ? አለመስገድ ለማርያም አለመስገድ እኔ እንጃ። እኔ ያን ያህል እንትኑ የለኝም፣ ግን ማለት ከምን አንጻር ማለት አልገባኝም። አጠያይቅ አልገባኝም። ለምሳሌ እንደዚህ ልክ እንደዚህ አሁን እነዚህ ልጆች ትልቁ ላይ ብታደረጉኝ ደስ ይለኛል። ልጆች ወይ ራሴን ማድረግ እችላለሁ። ኦኬ ሽሪንክ አንዴ ቆይ። እሺ ይታያል። ለማንኛውም ተመልሻለሁ። አሁን ተመልሻለሁ አለ። ኦኬ እሺ፣ ምንድን ነው እያልኩ ያለሁት ኤርሚያስ? እነዚህ ሰዎች አሁን ወደ 10 ምናምን የሚጠጉ ሰዎች ለማርያም እየሰገዱ ነው። ወደው ነው የሚሰግዱት ወይስ ተገደው ነው ለማርያም እየሰገዱ ያሉት? አንድ እሱ ነው። ሁለት ደግሞ አንተ እንደምትሰግድላት ሁላ አለመስገድስ መብት አለ ወይ? ለምሳሌ ስትፈልግ ትሰግዳለህ፣ አለመስገድ ትችላለህ ወይ? አለመስገድ ግዴታ አይደለም። እኔ ግዴታ አለ ብዬ አላስብም። ለምሳሌ ለአምላክ አለመስገድ አይችልም። አይ ነው ለአምላክ የምትሰግድበት ታይም አለ። እሱ ግዴታ እንትን ነው። ለምሳሌ በጸሎት ግዴታ ነው አይደለም? ግዴታ ነው ለአምላክ። እሱማ ግዴታ ነው። ግዴታ ነው ትሰግዳለህ። ለማርያም እንደዛ በውዴታ ነው የምሰግደው ወይስ በግዴታ ነው የምሰግደው? አሁን የመላእክት እና ለማርያም ስንሰግድ የአክብሮት ስግደት ነው። እሱም ማለት ልታከናውነው የምትችለው ነገር ነው። ኦርቶዶክስ ስትሆን ይሄኔ ማሟላት አለብህ። በግዴታነት ነው በውዴታነት ነው? ለማርያም በውዴታነት ከፍቅር የተነሳ ያንን እናደርጋለን። ከአክብሮት የተነሳ ግን ተአምረ ማርያም ላይ ትታውቀዋለህ። መጽሐፉን ኢምሮ እዚህ ጋር ያሳያል፣ አስፈላጊ ከሆነ ሃርድ ኮፒው ማለት ነው። ተአምረ ማርያም ላይ በአማርኛ ምዕራፍ 2 መቅደሙ ላይ በስዕሏም ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ ማይታወቅ ይላል። ግዴታ ነው ይላል። እዚህ ጋር ምን ትላለህ? እኔ እንጃ። ይሄ ነገር ስክሪንሻት ላድርገውና የመጀመሪያ ጊዜ ሳየው ካልሰገድክ በጣም ትቀጣለህ። መቅደም በስዕሏም ፊት ስገዱ፣ ለስዕሏ ያልሰገደ ግን ይላል። ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ ማይታወቅ ይላል። በዚህ ደረጃ ከቆምክበት ቦታ ትጠፋለህ፣ ስም አጠራርህ አይታወቅም። ስለዚህ የመስገድ ግዴታ ካለብህ ነገሩ ልክ እንደ አምላክ ሆነ። ለአምላክ አለመስገድ አይችልም፣ መስገድ ግዴታ ነው። ለማርያምም መስገድ ግዴታ ሆነ። ስለዚህ ሰዎች አንዱ ለአንዱ እየሰገደ መጥቶ መጨረሻ ላይ ግዴታ ምናምን ማስጀመረ አንዱ ለአንዱ መስገድ አለበት አለ። መስመር እየሳተ ይመጣና እንዲህ ያለ ነገር ውስጥ ይከታል። ለዛ ይሄ ህዝብ አንዱ ለአንዱ አክብሮት ነው እያለ አይሰግድም። እና ይህንን ላሳይ ፈልጌ ነው። ቀጣይ ጥያቄ ካለ ቀጥል። እሺ፣ ቀጣይ ጥያቄ ምንድን ነው? ከእስልምና እምነት ጋር የተያያዘ ነው እና እስልምና እምነት ማለት ከነቢዩ መሐመድ በፊት ነበረ ምናምን ይባላል። ከአደም ምንድን ነው ሙስሊም ነበሩ ይባላል። እና ያ ነገር እንዴት ለአይሁዶች መጽሐፍ ተሰጠ? ከዛ በኋላ ደግሞ የኢንጅል እና የዘቡር ምናምን የሌሎችን መጽሐፍቶች ባለቤት አይሁዶች ሆኖ ሳለ ከዛ በኋላ ነው ወይ እስልምና የተመሰረተው? ከአይሁዶች ቃል ኪዳኑን አንስቶ ነው እስልምና የሚባል ሃይማኖት የመሰረተው? ያንን ነው ልጠይቅ የፈለግኩት። ብዙ ጊዜ መጽሐፍቱ የኤንጅል መጽሐፍ ክርስቲያኖች እጅ አይሁዶች እጅ ነበረ ይባላል እና ከዚህ ጋር የተያያዘ ነገር ነው ልጠይቅ የፈለግኩት። ከተረዳችሁኝ ማለት ነው ጥያቄ ነው። አይ መጽሐፍቶቹ እስልምና በፊቱም ከነበረ መጽሐፍቶቹ እንዴት ለአይሁዳውያን ተሰጡ ነው?
አዎ መጀመሪያ ኢንጅልና ዘቡር አይሁድ እጅ ላይ ነበሩ አለ ካልተሳሳትኩ መጽሐፉ። ኦኬ እሺ እንጂል አልነበረም። እሺ ለማንኛውም ምንድን ነው እስልምናችን የሆነ መጽሐፍ ላይ ቤዝ የሆነ አይደለም። መጽሐፍቶች ላይ ቤዝ የሆነ ሳይሆን ጌታ አምላካችን የሰው ልጅን የሚፈጥርበት መንገድ ነው። የሆነ መጽሐፍ መጥቶ አይደለም እስልምና። ለምሳሌ ቁርአን አይደለም እስልምናን የመሰረተው አይታል። መጽሐፍ ላይ ቤዝ የሆነ አይደለም። ቁርአንም ሳይኖር እስልምና ነበረ። ተውራትም እንጂልም ሳይኖር እስልምና ነበረ። ስለዚህ እስልምና የሆነ ስክሪፕቸር ላይ ዲፔንድ የሚሆን አይደለም። ስክሪፕቸር ላይ ደግሞ እንትን የሚሆን አይደለም፣ የተመሰረተም አይደለም። እስልምና ስንለኛ ሙስሊሞች አምላክ የሰው ልጆችን ሁሉ የፈጠረበት መንገድ እያለ ነው። ቁርአን ምዕራፍ 30 ቁጥር 30 ላይ ምን ብሎ ይናገራል? ፈአቂም ወጅሀከ ሊዲን ሐኒፈን ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ ብሎ ይናገራል። ፊትህን ለሃይማኖት ቀጥ አድርግ፣ ያቺ አላህ ሰዎችን ሁሉ የፈጠረባትን መንገድ ያዟት አለ። ስለዚህ አምላክ ሰዎችን ሁሉ የሚፈጥርበት መንገድ ነው እስልምና የሚባለው። ይሄ ማለት ደግሞ የሰው ልጅ ሲፈጠር ሙስሊም ነው። ሙስሊም ነው ሲባል የሆነ ጺም አሳድጎ ሱሪ አሳጥሮ ቁርአን ይዞ ምን ይወለዳል አይደለም። እሺ ትክክለኛ ጎዳና ላይ ሆኖ ይመጣል ነው እያልን ያለ ነው። እና እንደዛ ነው። ከዛ በኋላ ፈአበዋሁ ዩሐዊዳኒሂ አው ዩነስራኒሂ አው ዩመጂሳኒ፣ ወላጆቹ አይሁድ ከሆኑ አይሁድ ያደርጉታል በስርዓቱ መሰረት። ክርስቲያን ከሆኑ ደግሞ በ40 ወይ በ80 ምናምን ቀን ክርስቲያን ያደርጉታል አጥምቀው። ወይ ደግሞ ዞሪስቲያኒዝም ከሆኑ ዞሪስቲያንስ ያደርጉታል። ነገር ግን ፊጥራው የልጁ መሰረታዊ ማንነቱ እስልምና ነበረ፣ ትክክለኛ ጎዳና ነበር ብሎ ይናገራል። ያ ከሆነ ቀደምት ነቢያትም ሙስሊሞች ነበሩ። ልክ ቁርአንም ሲናገር ማካነ ኢብራሂሙ የሁድየን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛ መንገድ የተዘነበለ ሙስሊም ነበር ይላል። ስለዚህ አብርሃም ሙስሊም ነበር። ሙስሊም ያደረገው የሆነ መጽሐፍ ተውራት ምናምን ስለተሰጠው አይደለም፣ የሆነ መጽሐፍ ስለተሰጠው ምናምን አይደለም ሙስሊም የሆነው። ኦኬ ጌታ አምላክ እጅህን ለእኔ ስጣለው፣ እጁን መስጠቱ ለአምላክ መታዘዙ ሙስሊም ያሰኘዋል። መጽሐፍ ስለተሰጠው ቁርአን ምናምን ስላለ አልነበረም በወቅቱ፣ ወይ ደግሞ የሆነ መጽሐፍ ይዞ ስለመጣ ሳይሆን ምንድነው ለአምላክ ታዛዥ ስለሆነ ሙስሊም ተባለ። ስለዚህ ሙሴም እንደዛው፣ ሌሎች ነቢያትም እንደዛው። ለእነዚህ ነቢያት ህዝቦቻቸውን ይመሩበት ዘንድ መለኮታዊ መጽሐፍ ይወርድላቸዋል። ተውራት ይወርድላቸዋል፣ ኢንጂልም ይወርድላቸዋል፣ ዘቡርም ወርዶላቸዋል። እና በህይወት በነበሩበት ጊዜ እዚሁ ምድር ላይ ያሉ በዚህ መጽሐፍቶች ያስተምራሉ። ሁለተኛ ግልጠተ መለኮት ሪቪሌሽን ነበሩ መጽሐፍቶቹ፣ ስለ አንዱ አምላክ የሚሰብኩ ሁለተኛውን አምላክ የሚያስተምሩ መጽሐፍቶች ነበሩ። ከዛ በኋላ እነዛ ነቢያት ሲሞቱ የሚቀሩ አይሁዳውያን ናቸው፣ ወይ ደግሞ ሌሎች ህዝቦች ናቸው። እነዚህ ህዝቦች ደግሞ ምንድነው የሚያደርጉት? ምዕራፍ 2 ቁጥር 75 ላይ ሱረቱል በቀራ ምዕራፍ 2 ቁጥር 75 ላይ ጌታ አምላካችን እንደተናገረው ጥቂት የሆነ ዋጋ ሊገዙበት ወይ ደግሞ የሆነ አዲስ አስተምሮ ይፈጥሩና ይሄ አስተምሮታችን እኮ መጽሐፍ ላይ አለ የሚለውን ነገር ለማሳየት ምን ያደርጋሉ? ስክሪፕቸሩን ወደ ራሳቸው ያስጠጋሉ። ራሳቸው እንደሚፈልጉት ይተረጉሙታል፣ ራሳቸው እንደሚፈልጉት ይቀይሩታል፣ ይለውጡታል። ከዛ በኋላ ከጊዜ በኋላ ከዘመናት በኋላ ደግሞ የተቀየሩ የተጨመረባቸው የተቀነሰባቸው መጽሐፍቶች የአይሁዳውያን እጅ ላይም መጣ፣ የክርስቲያኖች እጅ ላይም ደረሰ። ስለዚህ ከዛ በፊትም ግን እውነተኛ ራእይ ነበረ። የዚያ እውነተኛ ራእይ ባለቤቶች ደግሞ ነቢያቶች ነበሩ፣ ነቢያቶች ደግሞ ሙስሊሞች ነበሩ። እና እንደዛ ብለን እናምናለን። ግልጽ ያልሆነልህ ነገር ካለ ኢምራን የሚጨምረው ነገር ካለ ይጨምርልሃል። ኢምራን ቀጥል። ወንድሞች ይዙት ምናልባት ሊሄደበት ብዬ ነው ማለት በስነ ቁፋሮ ምናምን ደረጃ ከነብዩ መሐመድ በፊት ከመምጣታቸው በፊት እንግዲህ ከእሳቸው በኋላ ነው ብዙ ጊዜ እንደዚህ እንትን የተባለው ብዬ እኔ እንትን ስለምል ነው። እና ከእሳቸው በፊት እስልምና ማለት ወይ ነብዩ መሐመድ እንትን ከማለታቸው በፊት በቁፋሮ ደረጃ ወይም በአርኮሎጂካል እንደዚህ የተገኘ ነገር ነበረ ማለት እስልምና ስለመኖሩ አዳም ስለመኖሩ በቁፋሮ የተገኘ ነገር አለ እንደ ኤርሚያስ? አይ ስልሽ አሁን እንዴት እንደሆነ ታውቃለህ? አሁን ከጥንታዊ መጽሐፍ ምናምን ነገር ብዙ ጊዜ ማለት አዳም ስለመኖሩ ከነብዩ መሐመድ በኋላ ጀመረ ብዬ ማለት ቆይ እሺ ልምጣለህ። ግዴታ ነው እሱ መኖሩ? ቁፋሮ ነገር መኖር አለበት ግዴታ ስልህ አሁን በምን ማረጋገጥ ይችላል ነው? ቁፋሮ ሳይሆን አዳም መኖሩን በምን እናረጋግጣለን ነው? አዳም መኖሩን በቁፋሮ ነገር እስቲ ፕሩቭ አድርግልኝ። ያ እንኳን እንደዛ እንኳን ሊሆን አይችልም። ግን እያልኩ ያለሁት እኔ ከነብዩ መሐመድ የግድ ቁፋሮ ካስፈለገ እስልምና ክርስትና ላይም ሊሰራ ይገባል። ለምሳሌ አንተ አንድ ጥያቄ ብጠይቅህ የግድ ያ ነገር በቁፋሮ ሊገኝ ይገባል ካልከኝ መጽሐፍ ቅዱስ ዘሌዋውያን ምዕራፍ 16 ላይ የሚናገረው የስርየቱ ቀን ስርዓቱ ራሱ መኖሩን የሚያመላክት የስነ ቁፋሮ እንትን የለም።
ዘሌዋውያን 16 ላይ ያለው አንድ ካህን የስርየቱ ቀን ደደዮ ፈተናመንት እንደዛ አይነት ስርዓቶች መኖራቸውን የሚያመላክት ቁፋሮ የለም። አንተም ታውቃለህ፣ ግን እውነት ነው ብለህ ታምናለህ አንተ ጊዜ አይደለ? ቁፋሮም ባይኖር መጽሐፉ ላይ ብቻ አይተህ አይደለ? አዎ አንዳንድ ነገሮችን ስታይ ያው ስለ ክርስትና ስለመኖሩ የሚያሳዩ ነገሮች አሉ። ለምሳሌ ዘሌዋውያን 16 ላይ ካህኑ የሚያደርገው የስርየቱ ቀን ስርዓቱ ራሱ መኖሩን ታምናለህ? ዘሌዋውያን 16 ከቁጥር 8 ጀምሮ ያለው ያ መኖሩን ታሪክ ቁፋሮ ይናገራል። ሁሉን ነገር አሁን ለምሳሌ በቁፋሮ ይገኛል ብዬ አላምንም፣ ግን ይናገራል ወይ? ፍንጭ የሚሰጥ ነገር ካለ ያ በቁፋሮ ይገኛል ወይ? ላይገኝ ይችላል። ልክ ነህ እኮ ላይኖር ይችላል። ውሸት ነው፣ በቃ ውሸት ነው። መጽሐፍ ቅዱስ ዋሽቷል። ዘሌዋውያን 16 ዋሽቷል። ምክንያቱም ቁፋሮ አልተገኘም ልበል። ኖ አይ ልክ ነህ እኮ አንተ አሁን እንደዚህ ያንተ ጊዜ አይታል ምን ያንተ ጊዜ ምን መሰለህ? ምንድነው ያረከው? ያ ስርዓት መኖሩን የሚያሳይ የስነ ቁፋሮ ጥናት አለ ወይ ብዬ ጠየቁ። የለም ግን ስቲል እውነት ነው ትላለህ። አንተ ጊዜ የለም ግን እውነት ነው ትላለህ። ወደ እኔ ስንመጣ ግን ቁፋሮ ሊኖር ይገባል፣ ካሌለ ግን ከባድ ነው ትላለህ። የኔ ጊዜ ለምንድን ነው የሚከብደው? የአንተ ጊዜ ለምንድን ነው የምታምነው? ልክ ነህ ሳላይ። አሁን እያልኩ ያለሁት እኔ ምናልባት ከተረዳኸኝ አሁን እኔም ልክ ዝም ብዬ ማምናቸውም ነገሮች አሉ። ለምሳሌ መጽሐፉ ላይ እንደተቀመጠው የምረዳው ነገር አለ። ግን ክርስትና ከየት ጀምሮ ነበረ ብትለኝ አሁን ለምሳሌ ከነብዩ መሐመድ በፊት ክርስትና እንደነበረ የተወሰኑ ነገሮች ፍንጮች ነገሮች ይኖራሉ እና እስልምና አንድ በእንደዚህ ነገር አለ ወይ? ትቀጥላለህ ወይ? ከኔ ጋር ትቀጥላለህ ወይ? ይሄ አይታል። ይሄ ሚዛናዊነት ያሌለው ሙጉት ይባላል። ማለት ለራስ ሲቆርሱ ያሳነሱ የኔ ጊዜ ምንም ቢሆን ችግር የለውም ያንተ ጊዜ ነው ችግር ያለው የሚል አይነት ሙጉት ነው ያነሳው። እመጣልሃለሁ። ኢምራን ቀጥል። አይ ኤርሚ ያልተረዳው ነገር አለ ብዬ አስባለሁ። ኤርሚ እኛ አብርሃም ሙስሊም ነው ስንል የሆነ መስገጃ ይዞ ቁርአን ይዞ የሆነ ፂሙን አሳድጎ በቃ የሆነ ሙስሊም መስሎ ጀለቢያ ለብሶ እያልን አይደለም። እሺ ኤርሚ አሁን ኤርሚ የፈለገው ምንድን ነው? ቁርአን ወይም መስገጃ ወይም መስጊድ የሆነ እሱ ቅሪታ አካል ለየነን ያለው እንደዛ እኛ አላለን። በተአምር እኛ አብርሃም ፂሙን አሳድጎ መስገጃ ይዞ ቁርአን ይዞ አላለን በተአምር። እሺ ቁርአን የመጣው በነቢያችን ጊዜ አንተ ጋር አስረዳ። በእስልምናችን ምናለ ህዝቦች አሉ። እሺ አላሁ ሱብሓነሁ ወተዓላ ያስነሳቸው ህዝቦች አሉ። ምን አሉ? አይሁዶች አሉ፣ እንዲሁም ክርስቲያኖች አሉ። ታሪኩ ስንጀምር መጀመሪያ ኢብራሂም ነው አይደለ? ኢብራሂም የነቢያት አባት ነው። ኢብራሂም የነቢያት አባት ሆኖ ኢብራሂም ምን አስተማረ? አንድ አምላክን ማምለክ አስተማረ። በመጽሐፍ ቅዱስ ስንመጣ ኢብራሂም አንድ አምላክ አምላኪ ነበረ። አንድ አምላክን ካስተማረ በኋላ ከሱ በኋላ አላህ ዘሩን አበዛ። ኢብራሂም ዘሩ በዛ። ወጀዐልነ ሚንሁ ነቢይን ከማ ቃል ከኢብራሂም ዘር ነብይ ተነሳ። ነቢያት ሲነሱ ማስተማር ጀመሩ፣ ማህበረሰብ መመስረት ጀመሩ። ስለዚህ ማን ተመሰረተ? አይሁዶች ተመሰረቱ። አይሁድ ማለት አለዚነ ተሐወዱ ራሳቸውን ያገሉ አምላክ እናመልካለን ብለው ተነሱ፣ ወይም ደግሞ የይሁዳ ዘር ናቸው። ኦኬ ስለዚህ አምላካችን ምናደርግ ነብይ ላከላቸው። ህዝቦች ናቸው። በቃ አላህ አሰራ ህዝቦች ናቸው። የራሳቸው መመሪያ አላቸው። አንድ አምላክን ያመልካሉ። ስቲል ሙስሊም ናቸው። ለምን? አንድ አምላክ ስለሚያመልኩ። እኛ ሙስሊም እስልምና አንድ አምላክ ማምለክ ነው። ኦኬ አልስቲስላሙ ሊላሂ ቢል ኢባዳ ለአላህ እጅና እግር ሰጥቶ ማምለክ ነው። ኦኬ ስለዚህ ህዝቦች ነበሩ። አይሁዶች ናቸው። የራሳቸው ስርዓት አላቸው። አላህ ያወርዳል መመሪያ አላቸው እንጂ እንደኛ አሁን ቁርአን ይዘን መስገጃ ይዘን አይደለም። በተአምር ቁርአን የመጣው አሁን ነው። መስገጃም ደግሞ አሁን ያለው እንጂ ድሮ በቆዳ ነው የሚሰገደው። ኦኬ ስለዚህ አምላካችን አይሁዳውያንን ካስነሳቸው በኋላና እነዛ ህዝቦች ከኖሩ በኋላ ድጋሚ ማን ተነሳ? ሌሎች ህዝቦች ተነሱ። የመሲሁ ህዝብ መጣ። መሲሆች ተነሱ፣ ወይም ደግሞ የኢየሱስ ህዝቦች ተነሱ። ስለዚህ አምላካችን ምን ሰጣቸው? መመሪያ ወንጌል ሰጣቸው። ስለዚህ ሌላ ህዝብ ደግሞ ተነሳ። የመጀመሪያ ህዝብ ማን ነበረ? አይሁዶች። ከቀጥሎ ደግሞ ማን መጣ? ክርስቲያኖች መጡ። ነሳራ ማለት ደግሞ ምንድን ካልን አለዚነ ነሰሩ ኢሳን ሲደግፉ የነበሩ ሰዎች ተነሱ። እነሱ ተነስተው ትክክለኛውን መንገድ ካስተማሩ በኋላ አንድ አምላክ ማምለክ ካስተማሩ በኋላ ድጋሚ ምን ተነሳ? ስህተት ተነሳ። እርሱም ምንድን ነው? አምላክ ሶስት ነው ማለት ጀመሩ። ኢየሱስ አምላክ ነው ማለት ጀመሩ። ኢየሱስ ተሰቀለ ማለት ጀመሩ። ስለዚህ ከቀጥተኛው መንገድ ወጡ። ሙስሊም ነበር እኮ። ለምን? አንድ አምላክ ያመልኩ ነበሩ። በአላህ ህግ ይመሩ ነበረ። በአላህ ህግ እየተመሩ ሳለ ምን ተፈጠረ? አምላክን መካድ ጀመሩ። እንደ አይሁዳውያን ምሳሌ አንድ አምላክ ቢያመልኩም መሲሁን ካዱ። መሲሁን ሲገዱ አምላካችን ሌላ ህዝብ ደግሞ አስነሳ። ቀጥሎ ምን ተፈጠረ? እንትኖች ሲክዱ አምላካችን ነብዩ ሰለላሁ ዐለይሂ ወሰለም አስነሳቸው። ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻው ነብይ ናቸው። የመጨረሻው ህዝብ ናቸው። አምላካችን ምን ቁርአን ላይ ትልከ ኡመቱን ቀድ ኸለት አለ። ብዙ ህዝቦች አልፈዋል። ስለዚህ ያለፉ ህዝቦች ነበሩ፣ የራሳቸው መመሪያ አላቸው፣ ግን ስቲል ሙስሊም ነበሩ። ሙስሊም ሆት ለምንድነው ካል የአላህን ቃል ይቀበሉ ነበር። ከሱም አልፎ ደግሞ
አንድ አምላክ ያመልኩ ነበር። እኛ እስልምና የሚለው ይሄን ነው እንጂ እንዳሁኑ ቁርአን ይዘው በቀን 5 እየሰገዱ ሐጅ እያደረጉ ከዛ ደግሞ እንደኛ እንደ ዙል ሂጃ ይሄ አይደለም። በጣም እሱ ከጊዜ በኋላ የሚቀያየር መምለዘ አምላካችን ቁርአን ብሎ ይናገራል። ቅድም ሳላ እንደጠቀሰልህ ሊኩልን ጀዐልና ሚንኩም ሽርዐተ ወሚንሃጃ ለየሁሉም ህዝብ መመሪያና ህግ አለው አለ። ስለዚህ ህጋቸው ይለያይ ነበር። ቅሪት ላልከው ቅሪቱ አሁን ድረስ ስቲል ማግኘት እንችላለን። ምሳሌ የመጽሐፍ ቅሪቶች ብንመለከት ምሳሌ የተበረዘ ኮፒ እንኳን ቢሆኑ ቅሪቶቹ ራሱ እንደሚያሳዩት አብርሃም ሙስሊም እንደሚያመልክ ማየት እንችላለን። ወይም አንድ አምላክ እንደሚያመልክ ማየት እንችላለን። ሙሴ አንድ አምላክ እንደሚያመልክ ማየት እንችላለን። ወላ ሀታ እዚህ መጽሐፍ ላይ እንኳን አብርሃም አንድ አምላክ እንደሚያመልክ ሙሴ አንድ አምላክ እንደሚያመልክ ማየት እንችላለን። ኦኬ። ስለዚህ ቅሪት ካልክ ያው ቅሪት ማግኘት እንችላለን። ግን ደግሞ ቅሪት አንተ እንዳልከው መጽሐፍ ይዘው ጺም አሳድጎ ሙስሊም የሚል የለም በተአምር። ይሄን ይመስላል። ወንድሞች ይቀጥሉ። አፎን አስረዘምኩት። ዊስፐርና ኢብራሂም ሀሳብ ካላችሁ ቀጥሉ። አይ እኔ ልቀጥል አይደለም፣ በጣም ደክሞኛል። ቀኑ ሙሉ ነበርኩና መልካም አዳር ልላችሁ ነው። እሺ አፎን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አየህ ጀዛከላሁ ኸይር ጀዛ። ነገ እንገናኝ ኢንሻአላህ። እነ ሰልማን ሀሳብ ካላቸው ፒኬ የምትለው ነገር አለ እዚህ ጋር? ኦኬ አይ ቲንክ የለም። ግልጽ ነው። ኤርሚያስ ተመልሶላል ማለት ኢምሩም ልክ ነሽ። ለአንድ አምላክ ይገዙ ነበረ፣ ያንን አምናለሁ። በሙሴም ጊዜ አንድ አምላክ እንደነበረ አሁንም እኛ እንደምንለው አንድ አምላክ ነው። እኛም ያው ራሱን በሶስት ገለጸ ነው የምንለው። ግን በዛን ሰዓት ለምሳሌ አንድ አምላክ ይገዙ ነበረ ብለን ስናስብ ሙስሊም ነበሩ ብለን መናገር የሚቻለው እንደዛ ነው እያልኩኝ ያለው። እሱንም እመልስልሃለሁኝ። ግን መጀመሪያ ካልከው ላርምህ። እሺ ያው ስህተት እንዳይሆን አርሜ ልሄድ። አሁን አብርሃም አንድ አምላክ እንደሚያመልክ እናምናለን፣ እኛም በአንድ አምላክ እናምናለን ብልሃል። በተአምር አንተ በአንድ አምላክ አታምንም። አንተ በሶስት አምላክ ነው የምታምነው። ራሱን በሶስት መንገድ የገለጸ አብ ወልድ መንፈስ ቅዱስ ተብሎ የሚታመን ሶስት አምላኮች ናቸው። አጋዕዝተ ዓለም የዓለም ገዢዎች ናቸው እንጂ አንድ አምላክ አታምንም። ለዛ ነው ቁርአን መጥቶ እናንተ የገሰጻችሁና አዲስ መመሪያ መጣው ወይም ደግሞ ያስተማረው ማለት አንደኛ። ሁለተኛ ደግሞ ምንድን ነው ያልከኝ? አብርሃም አንድ አምላክ ስለሚያመልክ ሙስሊም ማለት ይቻላል። እንዲ ለዛ እኮ ነው እስልምና ራሱ እስልምና እኮ ኮንሴፕቱ ምንድን ነው? አልስቲስላሙ ሊላሂ ቢል ኢባዳ፣ በቃ ለአላህ እጅና እግር ሰጥቶ ማምለክ ነው። ተመልከት ቁርአን ምን እንደሚል። አንዴ ታብሌት የት ነው? ተመልከት ቁርአን ምን እንደሚል ማለት ነው። ሱረቱል በቀራ ቁጥር 131 ላይ እንደዚህ ይላል። ጌታው ለእርሱ ለአብርሃም ታዘዝ ባለው ጊዜ መረጠው አለ። አምላክ አላህ ሱብሓነሁ ወተዓላ ኢብራሂም መረጠውና ሙስሊም ሁን። አርበኛው ነው አስለምት ይላል። አስለምታት ሙስሊም ሁን ወይም ታዘዝ ከሚል ትርጓሜ ነው ያለው። ስለዚህ አምላካችን ለኢብራሂም ምን አለው? ሙስሊም ሁን ታዘዝ አለው። እሺ አብርሃም ምን አለ? ከዚህ ጋር ለዓለማት ጌታ ታዘዝኩኝ አለ። አስለምቱ ሊላሂ ረቢል ዓለሚን፣ ለዓለማት ጌታ ሙስሊም ሁኛለሁኝ አለ። ስለዚህ እኛ እስልምና የሚለው ለአምላክ መታዘዝ ነው። ኦኬ። በእርሷም አለ ኢብራሂም፣ በእርሷ አላህ ባዘዘው ቃል ማለት በህጊቱ ኢብራሂም ልጆቹን አዘዘ። ያዕቆብ እንደዚሁ ነብዩ ያዕቆብ ልጆች ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። አያ ቀጥል፣ አሁን እንቀጥል። ያዕቆብማ ነብዩ ያዕቆብ ሞት በመጣበት ጊዜ ለልጆቹ ከኔ በኋላ ማንን ትገዛላችሁ ባለ ጊዜ ቀራቢዎች ነበራችሁን? አልነበራቸውም። እነርሱም አምላክህንና የአባቶችህን አምላክ የኢብራሂምን፣ የኢስማኤልን፣ የኢስሐቅን የአምላክ አንድ የሆነውን አምላክ እኛ ለእርሱ ፍጹም ታዛዦች ሆነን እናመልካለን። ለአላህ ሙስሊሞች ነው። ስለዚህ እኛ እስልምና የሚለው ይሄንን ነው እንጂ መመሪያዎቹ ይለያያሉ። ኦኬ። ቁርአን የአሁኑ መመሪያ ነው። ከቁርአን በፊት ግን ወንጌል ነበር፣ እንጂል ነበር። ከሱ በፊት ደግሞ ተውራት ነበር። የተለያዩ መመሪያዎች ነበሩ። መመሪያዎቹ ቢበረዙ ነበሩ። ከዛ በኋላ አምላካችን ያደገ የመጨረሻውን መመሪያ ወይም ደግሞ የመጨረሻውን ኡማ አስነሳ። ኡመቱ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ህዝብ ደግሞ ይሄ ህዝብ ነው። ከዚህ በኋላ ሌላ ህዝብ የለም። ግልጽ ነው። ወንድሞች ጨምሩለት። ዛበት ምድሮ የምናደርገው ሌላ ጥያቄ ካለው ይጠይቃል። ችግር የለውም። ሳላይ ለዛሬ ነበረኝ ጥያቄ ነው። ያው መልስ ነው ያልከኝን ተቀብያለሁ። አንድ ጥያቄ አለኝ። ሳላ አንድ ጥያቄ ይመቻችሽ። አትውጣ ኤርሚ አለ ወገናችን። አንድ ጥያቄ ከቻልኩ መልስላለሁ። እሺ የምትደገፈው ነው። ተራህን ጠብቅሽ ወገናችን። አንዴ እሺ ኤርሚ፣ ጥያቄ በጣም አጭር ጥያቄ ነው። መከራከርም አልፈልግም። ከአንተ የሚፈልገው ነገር ችግር የለውም። እኔ ኢምራን ክርስትና ላይ ምን አገኛለሁኝ? ስለ ክርስትና ስበከኝ። ክርስትና ላይ የማገኛቸው 3 ነገሮች ንገረኝ። እኔ አሁን ከኢምራን ሙስሊም ነኝ አይደለ? አልሐምዱሊላህ ቀጥተኛው መንገድ ላይ ያለሁት።
ግን አሁን አንተ ከኔ ወደ ክርስትና ልመጣ ምንድነው ክርስትና ላይ ምን አገኛለሁ? ንገረኝ። ሶስት ነገሮች ብቻ ክርስትና አሳመነኝ። 3 ነገሮች ክርስትና ምን እንደምናገኝ። ዘላለማዊ ህይወትን በክርስትና ውስጥ ይገኛል አንደኛ። ሁለተኛ ደግሞ ክርስትናን ፍቅርን ያስተምራል ብዬ አምናለሁ። ሶስተኛ እንግዲህ የምታገኘውን የዘላለማዊ ህይወትን ታገኛለህ። ትልቁ ነገር ያ ነው እና ሌላው እንግዲህ አስተምሮ ነው ያለው፣ ግጋቶች ምናምን ይኖሩታል። እሱ አለው ግን የዘላለማዊ ህይወት ከምንም ይበልጣልና እሱን ታገኛለህ ብዬ ማለት ነው። ሶስተኛ ስጠኝ። አንደኛ የዘላለም ህይወት፣ ሁለተኛ ፍቅር፣ ሶስተኛ ሶስተኛ እንግዲህ ክርስትና ውስጥ እኔ ስጠራ የዘላለማዊ ህይወት ታገኛለህ ብዬ ነው ሰውን ልጠራ የምችለው እንጂ እኔ ላስቀምጠው የምችለው ነገር የለም። ግልጽ ላድርግለት ይምሩ። ቆይ አንድ ጊዜ ምን መሰለህ ኤርሚያስ፣ ሁሉም እምነት ውስጥ የሚቀመጠው ሰው የዘላለም ህይወት አገኛለሁ ብሎ ነው የሚያምነው እና አዲስ ነገር አልጠራህም። ምክንያቱም በእስልምናም የዘላለም ህይወት አለኝ ብሎ ነው ኢምራን እያመነ ያለው። ወደ ቡዲዝም ብትሄድ የዘላለም ህይወት እናገኛለን ሊሉ ይችላሉ። ወደ ሌላም ብትሄድ የዘላለም ህይወት እናገኛለን ሊሉ ይችላሉ እና እሱን ሰርዘው፣ ምክንያቱም እሱም አለኝ ብሎ ስለሚያምን። አሁን እሱ የጠየቀ እስልምና ውስጥ የማያገኘው የሆነ እንደው የሚያጓጓ ነገር አዲስ ነገር እዛ ያለው እሱን ንገረኝ ነው። ፍቅር የሚለውንም ቢሆን ሁሉም እምነት እንደዛ ሊል ይችላል። ለምሳሌ ፍቅር ሲዝም የሚለው አንድ ወገናችን እዚሁ ሀገራችን ውስጥ ያለው ፍቅር በጣም እንደውም ፍቅር ከማለቱ የተነሳ እምነቱ ራሱ የፍቅር ሲዝም ይባላል እና እስልምናን የሚያህል እምነት ትቶ ወደ ክርስትና መምጣት ያለበት 3 ለየት ያለ ነገር ንገረው። እሱን የፈለገው። አይ ሳላ ጀዛከላ በደንብ አብራርተዋል። ግን ኤርሚ ችግር የለውም በቃ መዝግቤልሃለሁ። የዘላለም ህይወት አልከው መዝግቤልሃለሁኝ። ሳላ መልሶልህ ግን ቆይ በኋላ እናወራበታለን። ፍቅር ያልከውን መዝግቤልሃለሁ። አንድ ጨምርልኝ እንደው እባክህ። ችግር የለውም በቃ ሳላ ይቅርም በለውና አንድ ብቻ ጨምርልኝ። ክርስትና ውስጥ የማገኘው አንድ ብቻ። ቀጥል። እኔ እኮ ግራ አጋባሽኝ እኮ ይምሩ። ማለት አንድ ሰውን ስትጠራ የዘላለም ህይወት ታገኛለህ ተብሎ ነው እንግዲህ እንትን ልትል የምትችለው ማለት ሌላ አለ ብዬ አላምንም። እሺ በቃ እኔ አሁን ኢምራን አንተ ወደ እስልምና ብመጣ የምታገኘውን ነገሮች እነግርሃለሁ በኋላ። አንተ ሌላ የለህም በቃ ይሄ ብቻ ነው ያለህ? እኔ የዘላለም ህይወትን ታገኛለህ ብዬ ነው ልጠራ የምችለው። ማለት ሌሎች ስርዓቶቹን ምናምን እነሱ እንዳለ ሆነው ማለት ነው። እሺ አሁን አንድ ያነሳቸው ሀሳቦች ላይ ሪያክት ላድርግና ከዛ በኋላ እንቀጥላለን። እሺ አንዴ አሁን ሞያችን መጀመሪያ ምንድን ነው ያለኝ? አንተ ኢምራን ወደ ክርስትና ብትመጣ አንደኛ የምታገኘው የዘላለም ህይወት ነው አልከኝ። እስልምና ላይ እኔ የዘላለም ህይወትን አግኝቻለሁ። ማስረጃ ደግሞ ሱረቱ ዙኽሩፍ ቁጥር 68 ላይ አምላክ በቃል ያ ኢባዲ ላ ኸውፉን ዐለይኩም ባሮች ሆይ በእናንተ ላይ ፍርሃት የለባችሁም ብሎ አምላኬ በእኔ ላይ ፍርሃት እንዲል ቃል ገብቶልኛል። ኦኬ ገነትን ግቡ እንደምበል ቃል ገብቶልኛል። አንደኛ። ሁለተኛ ደግሞ ፍቅር አልከኝ። እስልምና ፍቅር ነው። ነቢያችን ምን አሉ? ሙስሊሙ መን ሰሊመል ሙስሊመ ቢሊሳኒሂ ወየዲሂ። ሙስሊም ብሎ ማለት ሁለመናው ሰላም የሆነው ብሏል። ኢስላም ራሱ ሰላም ነው። ስለዚህ የተለየ ነገር አላመጣህም። አየህ አይደለ? ፍቅር አልከኝ። ፍቅር እስልምና ላይ ነው ያለው። ለምን? ሙስሊም ራሱ ሙሉ ስብዕና እስልምና ስለሆነ፣ ሙስሊም ራሱ ሰላም ስለሆነ፣ በቃ ቃሉ ራሱ ሰላም የሚል ትርጉም ስላለው፣ ስለዚህ ምንም የተለየ ነገር አላመጣህም። አሁን ወደ መጀመሪያው ልመለስና የዘላለም ህይወት ታገኛለህ አልከኝ። ጥያቄ ምንድን ነው? የዘላለም ህይወት እንዴት ነው የማገኘው? ምን በማድረግ? 3 አምላክ አለ ብዬ በማመን ምን በማድረግ ነው የማገኘው? እንግዲህ ክርስቶስን ትቀበላለህ። ክርስቶስን ስትቀበል የዘላለማዊ ህይወት ታገኛለህ። እሺ ክርስቶስን ተቀብያለሁ። የክርስቶስን አባቱን አልቀበልም አንዴ። እሱንም ክርስቶስን ትቀበላለህ ማለት ያው አብንም መንፈስ ቅዱስንም ያጠቃልላል። ሶስቱንም መቀበል አለብኝ ማለት ነው። አዎ ግድ ነው። እሺ ስለዚህ አሁን ኢምራን መዳን ከፈለግኩኝ አብ ወልድ መንፈስ ቅዱስ ብዬ ማመን አለብኝ። በሚገባ በቃ አሁን ወገናችን ጥያቄ ምንድን ነው? ምንም ወሬም አናስረዝምም። የት ላይ ነው እንደዛ ብለህ መን የሚለው? መጽሐፍ ቅዱስ ላይ። ችግር የለውም በቃ አሁን እየተዳደርኩ ድርድር ላይ ነው ያለሁትና ችግር የለውም በቃ መጽሐፍ ቅዱስ አውጥቻለሁኝ። የት ላይ ነው አብ ወልድ መንፈስ ቅዱስ ብለህ መንና ትድናለህ የሚለው? የት ላይ ነው አሳየኝ። እንትን ማቴዎስ ላይ አይ ቲንክ ካልተሳሳትኩኝ እንደዚህ አይነት ነገር አለ። ማቴዎስ ላይ እስቲ ማቴዎስ ምን ላይ? ኧረ ጉድ እኮ ነው። ማቴዎስ ላይ ያሳይ። ማቴዎስ ምን ላይ? እኔ ማቴዎስ አንዱ እንደዛ የሚል አላገኘሁም። አብ ወልድ መንፈስ ቅዱስ ብለህ መንና ትድናለህ የሚል ካለ ስጠኝ ደስ ይለኛል። እንደውም ይገርምሃል መጽሐፍ ቅዱስን ሳነብ መዳን ያለው አንድ አምላክ በማምለክ ነው የሚለው። ስለዚህ እኔ እስልምና እንደገፈ እንደውም አጠራጠቀ። እንደውም ክርስትና ልቀበል ይቅርና
እስልምና እንድጠነክር እያደረግከኝ ያለው በጣም ወገን ኤርሚ ተባረክ። እስልምና ያጠነቀርከኝ። ለምን መጽሐፍ ቅዱስን ሳነበው ምንድን ነው አንድ አምላክ አምልክ ነው የሚለው፣ እናንተ ደግሞ ሶስት አምላክ። ስለዚህ ትክክል አይደላቸው፣ መጽሐፋቸው ራሱ አይደግፋችሁም። ስለዚህ ጥያቸዋለሁ ማለት ነው። ስለዚህ እንዳውም ወገናችን ኤርሚ ከማሳመን አልፈህ እስልምና ያጠንክረኛ ክርስትና እንድጠላው እያደረግከኝ ያለው። ስለዚህ ቶሎ ብለህ አብ ወልድ መንፈስ ቅዱስ የሚል የት ላይ ነው ያለው? በአብ ወልድ መንፈስ እመን ትድናለህ የሚል የት ላይ ነው ያለው? ካላመጣህልኝ በቃ ክርስትና ትቼዋለሁ ማለት ነው። እድሉ አለፈህ ማለት ነው። ትልቅ እድል ነበር የሰጠው። ቀጥሎ እንደሚሳለ ያ እንትን ስትመጣ 3 ስም የተጠቀሰበት ቦታ አይደለም የጠየቀህ። እሺ 3 ስም ያለበት ቦታ ሳይሆን በእነዚያ 3 ስም ያመነ ይድናል የሚለውን ነው የምታመጣው። ማቴዎስ 28ን አይደለም። ያው ፍንጭም ደስተ በዛው 3 ስም ያለበትን ሳይሆን 3 በነዚያ ያመነ ሰው በቃ ጀነት ይገባል ወይም መንግስት ሰማያትን ይወርሳል የሚለውን እሱን አምጣለን። ማቴዎስ 28 ላይም ነበረ ነበረ ሳላ ቀድመኛል። እሺ በክርስቶስ ያመነ የዘላለም ሕይወት አለው የሚለው ነው የፈለገው። በክርስቶስ ምን ብሎ ያመነ ሳላ? ቆይ አንዴ በክርስቶስ ስለህማ በክርስቶስ ብቻ ማመን የለብህም። በአባቱ ምን እኮ አልከኝ አይደል? እኔ ተስማምቼ ነበር። በክርስቶስ ላምን ነበረ፣ ግን ደግሞ ክርስቶስ አባት አለው አይደለ? ኢየሱስ አባት አለው አይደለ? ኤርሚ አባቱና ክርስቶስ ይለያዩ፣ ሁለት ናቸው አይደለ? አባቱና ክርስቶስ በአካል ሁለት ናቸው። ልክ ነህ። ስለዚህ አሁን እኔ በክርስቶስ ብቻ ማመን ሳይሆን የሚጠበቅብኝ በአባቱ ማመን አለብኝ ማለት አይደለ? በአባቱ ከከልኩ እድናለሁ፣ በኢየሱስ ብቻ ባምን እድናለሁ። አይ እንደዚህ የሚል አስተምሮ የለም ክርስቶስ። በቃ ስለዚህ እሱን ያልኩህ። ስለዚህ ኢምራን መዳን ከፈለግ አብ ወልድ መንፈስ ቅዱስ እመን የሚል ከቁርአን ሳይሆን ከገዛ መጽሐፍ አሳየኝ፣ ከዛ አሳምነኝ። ከቁርአን እኮ አይደለም ከራስ መጽሐፍ አብ ወልድ መንፈስ ቅዱስ እመን የሚል ማለት ነው። የት ላይ ነው ያለው? ከሌለ ካላመጣህልኝ አብ ወልድ መንፈስ ቅዱስ እኮ አብ ወልድ መንፈስ ቅዱስ አጥምቃቸው የሚል አለ። በክርስቶስ እመን እኔ እኮ መጠመቅ መቼ አንድ ሰው የሚጠመቀው ምን ከሆነ በኋላ ነው ብዬ የሚጠመቀው ምን ከሆነ በኋላ ነው የሚጠመቀው። አንድ ሰው ምን ከሆነ በኋላ ነው? ካመነ በኋላ አይደለም። ኢምሩ ሪፈረንስ መጽሐፎች አሉ። ቆይ ኤምዬ አንዴ አሉ ሳይሆን ማየት አለብን። ቆይ ላናገኛቸው የምንችላቸው ነገሮች። ስለዚህ መጽሐፍ ቅዱስ ላይ የለም እንዴ? ቆይ ኢምሩ ግን እኔ ጣልቃ እንዳልገባ እንጂ አንዳንዴም ከቁርአን ማናገኛቸው ነገሮች ነው ይችላሉ። ሐዲስ ላይ ያለው አይ ቁርአን ላይ ስለ ተውሂድ ሁሉም ነገር፣ ስለ እምነት ሁሉም ነገር አለ። ቁርአን ላይ የቀረ ነገር የለም። ኤርሚ እሺ የኔ ልመልስና ቆሜ ቁርአን ላይ ሳልገባ እንደዛ ሳይሆን ቁርአን ላይ ምን መሰለህ፣ ለምሳሌ አይፎን ስልክ አለ ወይ ምናምን ብትል የለም። ይሄ ስለ ድነት አይደለም የሚናገረው። ስለ ድነት የሚናገረው ሁሉም አለ። ስለ ድነት የሚናገረው ነገር ለምንድነው መጽሐፍ ቅዱስ ላይ ያሌለው? ስለ ድህነት ምን ያልተነገረ ነገር አለ መጽሐፍ ቅዱስ ላይ? አሁን እሱ በአብ በወልድ መንፈስ ቅዱስ በእነሱ በሶስቱ እመኑና ትድናላችሁ የሚለው የቱ ጋር ነው ያለው? እኮ ስለ በሶስቱ እመኑ ምናምን ሳይሆን ተብሎ የተጻፈው በአብ በወልድ መንፈስ ቅዱስ ስም አጥምቋቸው የሚል አለ። ጥምቀት ከእምነት በኋላ ነው የሚመጣው ወይስ በፊት ነው የሚመጣው? ማለት የቱ ነው ከመጠመቅ በፊት ነው እንጂ ድህነት መጀመሪያ አምነህ ነው የምትጠመቀው ወይስ ተጠምቀህ ነው የምታምነው? አምነህ ነው የምትጠመቀው እኮስ። እምነቱን አስቀድምና የእምነቱን አሳየን። ኦኬ በኢየሱስ ክርስቶስ ማመን እንዳለብህ እና ክርስቶስ ኢየሱስ ያመነ ደግሞ የዘላለም ሕይወት እንዳለው አሳይሃለሁ። በክርስቶስ ብቻ የማምነው ሳላ ተመለስን እኮ እኔ። እሺ ቆይ በክርስቶስ ብቻ ለምን ታውቂያለሽ? ምሩዬ ኤርሚ ቆይ አንዴ ብራዘር፣ እሺ አንዴ ብቻ ከዛ ትቀጥላለህ። አንዴ ምንም አንድ ቦታ ላይ ተወዛገብኩ አይደለ? ገብቶኛል እኮ። ቆይ አንዴ አይደለም ማዳምጠኝ። እሺ ኤርሚ አሁን ቅድም ምን አልከኝ አንተ? በክርስቶስ እመን ትድናለህ አልከኝ። ማሻአላህ እሺ በቃ ክርስቶስ ይባላል ተስማማን። ግን ደግሞ አባት አለው አልኩ። አዎ አባት አለው። በአባቱ ለምን አዎ እመን አልከኝ። አሁን ጥያቄ ምንድነው? በአባቱ በክርስቶስም በመንፈስ ቅዱስም አመኜ እንደምድን ማስረጃ ስጠኝ ነው። ካላመጣ ትክክለኛ እምነት አይደለም ማለት ነው። መጽሐፍ ላይ እንኳን የለም ማለት ነው እምነትህ። ሀሳቢ ግልጽ ነው ወገኔ? ልክ ነህ። ገባኝ እኮ ግን ኢምሩ የኔ ሀሳብ ደግሞ እንዴት እንደሆነ ታውቃለህ? እሺ ንገረኝ። መጽሐፍ ቅዱስ ላይ ለምሳሌ በኢየሱስ ክርስቶስ ማመን እንዳለብህ እና ደግሞ በአብ ማመን እንዳለብህ
እንደዚህም ማለት ሶስቱንም ማለት በሶስቱ ማመን እንዳለብህ ይናገራል። ግን አንድ ቦታ ላይ ልሰልጥህ አልችልም። ተለያይቶ ነው ያለው። በአንድ ቦታ አልተሰበሰቡም። አንድ ቦታ ላይ ልሰጥህ አልችልም። ገባኝ። ስለዚህ አሁን እያልከኝ ያለኸው ምንድን ነው? ገባኝ እያልከኝ ያለኸው በሶስቱም በአንድ የእመኑ የሚል ሳይሆን ያለው የተለያየ ቦታ ነው ያሉት ማለት ነው። አንድ ቦታ ላይ ተጽፎ ላይ ይችላል ግን ስለዚህ አንድ ቦታ ላይ በአብ ይላል፣ አንድ ቦታ ላይ በወልድ፣ አንድ ቦታ በመንፈስ ቅዱስ ይላል። እንደዛ ነው አይደለ? በአብ በወልድ መንፈስ ቅዱስ ደግሞ እያጠመቃችኋቸው ችግር የለውም። ተስማማሁን። ስለዚህ ወገናችን ምንድን ያለን እኛ አሁን አብ ወልድ መንፈስ ቅዱስ እመን የሚል በአንድ ቦታ የለም። ተለያይቶ አልተሰበሰቡም፣ ተለያይተው ነው ያሉት ነው ያለ። ችግር ላይ ተስተኝ በቃ አሁን ከአብ ጀመር በአብ እመን የሚል ነው ያለው። እሺ በአንድ አምላክ ማመን እንዳለብን እኮ ኦሪት ጥቅስ እየጠቀስክ ንገረኝ። እሱ ነው ጥቅስ እየነገርክ ንገረኝ። እሺ ይቅርታ ግን ይምሩ እየወጣሁ እየገባሁ ነው። በቃ እኔ ላግዝህ። ችግር የለውም። እኔ እንትን እያልኩ ማለት ማውጣት እችላለሁ። ሌላ ነገር ሪፖርት ምናምን እንዳይመስልሽ ገባሁ። ችግር የለውም። እኔ አግዝሃለሁ። በቃ አንደኛ ቆሮንቶስ በአብ እመን የሚል ሌላ ጊዜ ልስጥህ ልተባበርህ። ችግር የለውም። ያው አንድ አምላክ አግኝተህ እሺ። አንደኛ ቆሮንቶስ ላይ ለእኛ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆን አንድ አምላክ አባል ይላል። ትክክል። አንድ አምላክ ማን ያለው? አንድ አምላክ አባልን ይላል። ስለዚህ አንድ አምላክ የተባለው ማን ነው? እዚህ ጋር አብ ነው። በቃ አሁን ደግሞ ወልድ የተባለበትን ስጠኝ አንተ። እሺ አብ እኮ ሶርሱ ነው፣ ምንጩ ነው እኮ ገብቶሻል። እሱማ እኔም አውቃለሁኝ፣ አብ ምንጭ እንደሆነ አውቃለሁኝ። አሁን መሰለህ ኤልምዬ ላግዝህ ነው። እኔ ሙስሊሙ መጽሐፍ ቅዱስን ሳነብ አብ አምላክ ነው የሚል አይቻለሁኝ አልኩ። አገዝኩ እኔ እኮ አገዝኩ አይደል እንዴ? አምላክ ነው የሚል አይቻለሁኝ። አሁን ግን የቀረው ምንድን ነው? መንፈስ ቅዱስ አምላክ ነው፣ ኢየሱስ አምላክ ነው የሚል ግን የለም። በእሱ እመኑ የሚል የለም። ስለዚህ ስጠኝ ካለ፣ ከሌለ ደግሞ ክርስትና ትክክል አይደለም። እምነታችሁ መጽሐፋችሁ ላይ እንኳን የለም። የቤት ስራው የማድርገው ሰዓትም እየሄደ ስለሆነ ወገናችን እንዳንሰለቻችም ሰውም እንዳይሰለቸው የቤት ስራ ወስደህና እሺ። የት ቦታ እንደዛ እንደሚል ፈልገህናል። አይሻልም? ሳልዘጋጅም ስለገባው በቃ ግን አሁን አየህ አይደለ? በክርስትና የሆነ ጥቅስ ራሱ ልጠቅስ አትችልም። አሁን ይህ የጠየኩ ለምን መሰለህ? እምነታችሁ ትክክል እንዳይሆን ለማሳየት ነው። አየህ ተቸገርክ አንተ ራሱ ስቃይ ገባ። በቃ በአንድ ቦታ አጣህ፣ ሰበሰብካቸውም፣ ለያቸውም፣ አጣሃቸው። የለም በቃ አብ ወልድ መንፈስ ቅዱስ እመኑ የሚል የለም። መጽሐፍ ቅዱስ የሚያስተምረው አንድ አምላክ አብ አለን የሚለው እንጂ ሌላ አምላክ አለ የሚል የለም። ስለዚህ ኤልምዬ አንተ እምነትህ መጽሐፍ እንኳ አይደግፍህም። ስለዚህ እኔ ኢምራን እንኳን እናንተ ሊከተላችሁ ይቅርና እምነትህ ያጠነከራችሁ። አመሰግናለሁ። ግን አሁን ቁርአን ላይ በጣም ተመልክተ አምላካችን ቃል በቃል ብሎ ይናገራል። ሱረቱ ኒሳ ላይ ኢነመላሁ ኢላሁን ዋሂድ፣ አላህ አንድ አምላክ ብቻ ነው። ለቦታ ነቢያችን ምናምን መን ቃለ ላኢላሃ ኢለላህ ደኸለል ጀና፣ አንድ ሰው ላኢላሃ ኢለላህ ከአላህ ውጭ አምላክ የለም ብሎ ካመነ ጀነት ገባ አሉ። ስለዚህ አያ በእስልምናችን ላይ ቃል በቃል አለ። ሁሉም ሙስሊም ያውቀዋል ቃል በቃል። በእናንተ ግን የለም። ዮሐንስ አንዳንድ ላይም እኮ ተገልጿል። ግን አንቺ አብ ወልድ መንፈስ ቅዱስ ላይም እሱን ከፈለግሽ ነው እንጂ ዮሐንስ አንዳንድ ላይ ብራዘር፣ ዮሐንስ አንዳንድ ሌላ ርዕስ ነው። በቃ ቃል ምናምን ልንገባ ነው። ለምን እንደዛ ታደክመኛለህ? እኔ ጥያቄ አሁን መጽሐፍ ቅዱስ በማያሻማ ቃል፣ አንዴ ቆይ ብራዘር፣ መጽሐፍ ቅዱስ በማያሻማ ቃል አንድ አምላክ አብ አለን አለ። ጥያቄ ምንድን ነው? አንድ አምላክ ኢየሱስ ስሜ ስጠኝ ነው ያልኩ። ለምን ግራ ታጋበኛለህ? የሚይ አሁን ቃልና ንጋት ለምን ታወዛግበኛለህ? ክርስትና ሳይወዛገብ ማመን አይቻልም? አይ በቃ ይህመች። ለማንኛውም አንድ ነገር ማለት ይቻላል ማለት ያው ለወርድም ስለሆነ ከመውረድ በፊት ኤርሚዬ አንድ ሰበር ዜና ልንገርህ ከይቅርታ ጋር፣ ከዛ ትቀጥላለሽ ብራዘር። ሰበር ዜና መሰለህ ኤርሚዬ፣ 1000 ዓመት እንኳን ወስደህ አንተ ልጆችህም እስከ መጨረሻ ትውልድ እንኳን ብትፈልጉ መጽሐፍ ቅዱስ ላይ እንደው በግሪኩም በግዕዙም ገልብጠህን ብታነበው እንደዛ የሚል ጥቅስ የለም። ወረበል ካባ የለም። ከሆኑ ልንገርህ፣ ለዛ ነው ቤተክርስቲያን ቄሶች ራሱን ብሎ ይናገራሉ። መጽሐፋቸው ባሳያሁን ባወጣልህን ብሎ አጣለክ። እንደውም ይኸው የስላሴ ሚስጥር ወይም ደግሞ ይሄ አምላክ ሶስት አምላክ እመኑ የሚለው ሚስጥር ማንም አያውቀውም ብሎ ይናገራሉ። ስለዚህ ይህም ያትልፋሽ ልንገርህ። አሁን ሰዓት ሴፍ ላድርግልህ። ሰዓት ታውቃለህ ብዙ ነገር ቆይ ላውጣልህ። ያው የስላሴ ሚስጥር
ከሁሉም የተደበቀ እንደሆነ እንመልከት። ከዛ ትቀጥላለህ። መጽሐፉ እናምጣው። ሳላ እስከዛው አንዴ አውራ። መጽሐፉ እናምጣው። ይሰማል? ትሰማለህ። አይ ችግር የለውም። ሰዓት ውሰድና አምጣ። እሺ ጋይስ እንግዲህ ኢምራን ተመልሷል። ቪዲዮ ፖስትም አድርጓል። ያንን ቪዲዮ ገብታችሁ ኮፒ ሊንክ አድርጉለት። ባረከላሁ ፊኩም። የምትደገፈው እስቲ አንተ ትጠይቃለህ፣ ችግር የለውም። ይሄን ያሳይና እሱ ቀጣይ አንተ ነው የምትገባው። ኤርሚያስ ሊወጣ ነው፣ አንተ ትቀጥላለህ፣ ችግር የለውም። እሺ ኢምራን አመጣ። አይ ቆይ በቃ በሞባይል ላውጣው። መጽሐፉ ከጎን ያስቀምጨው ነበር ብዙ ሰዓት። ቆይ በቃ አንዴ፣ ችግር የለውም። እስካሁን ስለቆየ እናመሰግናለን። ያው ግን የትምህርት ጉዳይ ስለሆነ እሺ፣ አንዴ ያው በቃ አውጥቼዋለሁ። ይታያል ወገኔ ኤርሚ፣ ይታያል ብለር ነው ግን እሺ መጽሐፉ ከፈለግ ካለኝ፣ አሁን ግን ሰዓት ለመቆጠብ በፒዲኤፍ ላሳይክ። እሺ አሁን ይታያል? ይታያል። እሺ ሰይፈ ስላሴ ፔጅ 1203 እንደዚህ ይላል። ሚስጥርህ አለ ከሰውና ከመላእክት ከማንኛውም ፍጥረት የተደበቀ ነው አለ። ስለዚህ ወገኔ ኤርሚያስ የስላሴ ሚስጥር አታውቀውም። እሺ የፈለግከውን ሰዓት እንኳን ወስደህ ብታነብ የለም። ስለዚህ አትልፋ እና ጥሪ የሚድን ነው። እምነትህ ትክክል አይደለም። እምነትህ ትክክል ቢሆን ግን ከመጽሐፍ ቅዱስ ታሳይ ነበረ። ግን መጽሐፍ ቅዱስ ላይ እንደዛ የሚል ጥቅስ አላገኘህም። ጨርሻለሁኝ የሚል እናመሰግናለን። ሌላ ጊዜ መተህ ማስረጃውን እንደምታሳይ ተስፋ አደርጋለሁ፣ ካገኘህ ማለት ነው። ሀሳብ ካለ ስጠኝ። ሀሳቢ ምንድን ነው? አይ ጥሩ ነው። እንደዚህ ስድብ በሌለበት መማማር መቻሉ አሪፍ ነው። ሌላ ምንድን ነው መናገር የምፈልገው ማለት አሉ ከኛም ማለት ከክርስቲያንም ወገኖችም አሉ አሪፍ አሪፍ መምህራን። ከነዛ ጋር ዲቤቶች ቢዘጋጁና ከታች ያለው ደግሞ ማለት እንደኔ ያለው ተማሪ ሌሎችን እንትኖች ቢማሩና ቢያውቁ ሞር የተወሰነ ስለ እስልምና ማወቅ ይቻላል። ስለኛም መጽሐፍ ቅዱስ ላይ ያለውን ነገር መረዳት ይቻላል። እና እንደዚህ አይነት ነገሮች ቢዘጋጁ ጥሩ ነው ብዬ አስባለሁ። ይሄን ነው። አመሰግናለሁ። ይመቻችሁ። እኛም እናመሰግናለን። ይገርምሃል ኤርሚዬ፣ አንተ አዲስ ሆነ ትሆናለህ እንጂ ቲክቶክ ላይ ከጀመረ ሁላችንም እዚህ ጋር የምታይ ወንድሞች ከ5 ዓመት በላይ ሆኖናል። ከ5 ዓመት በላይ 5 ዓመት ሙሉ ቄሱ መጣ። በፊት አውቃለሁ። ምናልባት ስም ቀይረህ ነው? እኔም እኮ አዲስ አልሆንክብኝም። የሆነ ጊዜ ማቅ ይመስለኛል። ስም ቀይረህ ነው? ሎያሊቲ የሚል እንትን ነበረኝ ብራዘር። እና የሚ መሰለህ ሁላችንም ወንድሞች እዚህ ጋር የምታይ ወንድሞች በሙሉ ቄሱ አልቀረንም። ወላሂ እልሃለሁ፣ አታምነኝ ላታምን ትችላለህ፣ ግን የጳጳስ ቁጥር ተቀብለን ራሱ ደውለናል። ወላሂ እያልኩ ደውለናል፣ ግን ምንም መልስ አላገኘንም። ፓስተሩ እንኳን ፓስተር ጋር ተወያይተናል፣ ስልክ ደውለናል፣ በአካል ብዙ ቦታ ሄደናል። ወላ ሀታ ቤተክርስቲያን ቸርች ድረስ ሄደ ተወያይቼ አውቃለሁኝ፣ ቸርች ድረስ ገብቼ ማለት ነው። ግን እስካሁን አንድ ሰው ሊያሳምነን የቻለ የለም። ለምን? መጽሐፍ ቅዱስ ላይ እንደዛ የሚል አስተምሮ ስለሌለ። ግን አሁን ኤርሚዬ አንተ የምታውቀው ቄስ ካለ፣ የምታውቀው መምህር፣ የምታውቀው ፓስተር ካለ ይዘውናና ሊሰብከን ይችላል። እኛ ክፍት ነን፣ መሰበክ እንፈልጋለን። ስለ ክርስትና እየጠየቅን ያለ ነው። እንዲሁም ጠይቁን፣ እስልምናችን ትክክል ነው። ስለዚህ መተው መጠየቅን መወያየትም እንችላለን። ግን ችግሩ አጣናቸው። የት እናገኛቸው? የት ይገኙ ነው? ሊያስተምር የሚችል አካል ከየት ይምጣ ነው? እና እሱ ነው። ስለፈልገ ካለ እውቀት አለ የምትል ክርስቲያን ካለ አምጣልኝ። እሺ ኤርሚ፣ ለስነ ስርዓትና ለነበረን ቆይታ በጣም እናመሰግናለን። ጥያቄዎች ካሉ ይዘህናል። እሺ እናመሰግናለን።